አቢ ፖለቲካ አልፈልግም የመጨረሻ ቃል ነው የምናገር አሁን በመጽሐፍ ቅዱስ ቃል ምታወሩ ከሆነ በመጽሐፍ ቅዱስ ብቻ ምትነጋገሩ ከሆነ የጠየቁትን ጥያቄ አጭርና አጭር መልሱ ከሆነ ባጭር እንዘጋለን እኔ የማንም ነጋሪ መነገጃ አይደለም ጥያቄ የጠየቁኝ ጥያቄ መልሱልን እኛ በሰላም ፓትርያርክ በ1980 ዓመተ ምህረት የታተመው 80 አሃዱ ነው የቀደመው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ታተመ ብሎ የሚለው ሎክ ኤርሚ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታተመ 80 ጥያቄ ሌላ ጥያቄ አመጣ ኤርሚ ጠይቀን ያገወረ ከተሰሙቸከችከው አይደለም ከቀለሞት ጋር ይዋል አይደለም ኢቲስት ገና ታብዛለ አስወርዱት ሞዴሬተር አስወርዱት ኦይ እንጂ አንተ ደግሞ ለመማር ከፈለክ ስማና ከቅድም ጀምሮ አሁንም የመጨረሻ መጀመሪያ ዳምጡ በመጀመሪያው መጽሐፍ ቅዱስ ከዚህ 2000 እትሙ ከመውጣቱ በፊት የተጻፈው መጽሐፍ ቅዱስ ይማልዳል ይላል በአሁኑ በ2000 እትም ላይ ደግሞ ይፈርዳል ይላል ቃሉ ለምን ተቀየረ ስለሚለው ጥያቄ ነው ጥያቄው መጽሐፍ ቅዱስ ስለ በደለኞች ማለደ የሚለውን ስለ ኃጢአተኞች ማለደ የሚለው ምን አድርገው እነሱ የተረጎሙት ተመልከቱ እዚህ ጋር እንደዚህ ይላል ስለዚህም ምርኮን ይካፈላል ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና እርሱ ግን የብዙ ሰዎችን ኃጢአት ተሸከመ ስለ ኃጢአታቸውም ተሰጠ በጣም እናመሰግናለን ኤርሚ ዝም በል አዳም ሰላም ታንተጋኔ ነግርኝ ታንተጋ ቁጭ ብሎ ማውራት ራሱ እሺ ስፒሮስ የፈቃደኛ ከሆንክ የኢሳይያስ እሱ ገና ከሚፈልገው ኢሳይያስ 53 አውጣለንና አንተ ታነበዋለህ እኔ አነበዋለሁ እኔ በዚህ ኢሳይያስ 53 በየትኛው መጽሐፍ ነው ወይ አንዴ ስፒሮስ ሰው ያወራ አንዴ ጸጣ ስፒሮስ ተጋጠላላችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጽሐፍ ቅዱስ ቀኖና ያምናል ምክንያቱም የምናወራው በሱ ስለሆነ ማለት ነው ትክክል ተቀበላለህ ስፒሮስ ራስቸው ነው ትክክል ኢሳይያስ የመጽሐፍ ቀኖና የኢትዮጵያ መጽሐፍ ቀኖና አይ ቆይ በዚህ መጽሐፍ ታምናለህ ወይ ስለ መጽሐፍ ቀኖና እያወራን አይደለም ስለ ኢሳይያስ 53 የጠየቅንህ መልስልን ኢሳይያስ 53 ላይ ተሄደው የሮሜ መልእክት ኢሳይያስ 53 በነገራችን ላይ አትደርብ ስፒር እኩል አታውራ የተነሳው የሮሜ መልእክት መጽሐፍ ምዕራፍ 8 ቁጥር 34 እና ላይ ነው መነሻ የተደረገው ማለት ነው ስለዚህ ወንድማችን ኤርሚ መጽሐፉን ሁለቱንም መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት የምትቀበለውን 80 አሃዱንና እንደዚሁም ደግሞ የቀዳማዊ ኃይለ ሥላሴን ትርጉም የተባለውን የ54ቱን ትርጉም እሱም በንጽጽሮች ነው ያቀረበው ምክንያቱም መጽሐፍ ቅዱስን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰርዛለች ብሎ በሚል ማለት ነው እውነት ነው ሰርዛለች አልሰረዘችም ብሎ የሚል ሰው ካለ ይግባና ካንተ የተሻለ የሚያወራ ካለ ታወራለህ ማለት እኛ አሁን ዛሬ የምናወራው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጽሐፍ ቅዱስ ቀኖና ላይ የምናወራው በቀኖና ውስጥ አንደኛ የቀኖና መጽሐፍት ብዛታቸው ስንት ነው ሁለተኛ ደግሞ የቅዱሳት መጽሐፍትን ከቀድሞ ትርጉም 80 አሃዱ የቀድሞ ትርጉም ስላላት ያሁንም ደግሞ 80 አሃዱ ስላላት የቱ ጋር ምን የሚለው ቃል ተለውጧል የቱ ጋር አልተለወጠም ብሎ የሚለው ለማውራት አንተ ኃላፊነት ወስደህ የምታወራ ከሆነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጽሐፍ ቅዱስ ቀኖና ላይ ሪስክ ወስደህ የምታወራ ከሆነ ይሄው ቤቴ ደርሻለሁ ከዜድ ጋር ታወራላችሁ ከኔም ጋር ታወራለህ ማለት ነው ካልሆነ ግን የኢሳይያስ 53 መነሻ የተደረገው የሮሜ መልእክት ላይ መነሻ ስለተደረገ ማለት ነው ኦኬ የኢየሱስ ክርስቶስ አማላጅነት የተቀየረበት የኢትዮጵያ ኦርቶዶክስ ቤተክርስቲያን ኦፊሻሊ የሰረዘችበት ስለሆነ አይ ለቀኖናዋ ሞግታለሁ ለኢትዮጵያ ኦርቶዶክስ ታላልክ አንተ የምስራቅ ኦርቶዶክስ ነህና እታቹ ረድ ያልኩ ለዚህ ነው ምክንያቱም የኢትዮጵያ ኦርቶዶክስ ልጆች አላት አቅም ያለው የታጠቀ ሰው ካለ ይምጣና የቱ ጋር እንደተሰረዘ የቱ ጋር መጽሐፍ ቅዱስን እንዳውራ ዶሮ ሞነጫጭራ የኢትዮጵያ ኦርቶዶክስ እንዳበላሸችው እናሳያለን ማለት ነው በእውቀት ስለዚህ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን 80 አሃዱ የቀኖና መጽሐፍት ለምናነሳው ነገር ሁሉ መልስ የምትሰጠን ከሆነ ነው የምናወራህ ማለት ነው ካልሆነ ኤርሚ በዚህ አጋጣሚ ከስፒሮስ የተሻለ ስፒሮስ ልታወራ እኮ ነው ተረጋጋ ከስፒሮስ የተሻለ ዘትሩላብ ወንድማችን ነው በዚህ በፊትም ብዙ ጊዜ እየገቡ ያስተምሩናልና እሳቸው ኃላፊነትንም ወስደው መነጋገር ይችላሉ ብዬ አምናለሁ ምክንያቱም እሳቸው ኦርቶዶክስ ስለሆኑ ኦኬ ጥሩ እሺ አንዴ ልውረድላችሁ ቆይ አይ ሌላ ሃይማኖት ነው ያለ አሁን አላውቅም ወስዳለ በኦርቶዶክስ አስወሩኛ እኔንም
አወራክ አይደል? ቆይ ኤርሚያስ አንዴ የተሳሳተውን ነገር ልንገራችሁ። አንዴ ቆይ ስፒሮስ ስለ ሰው ስፒሮስ ስጋት ቆይ እኮ አይደለም ስለ መጽሐፍ ነው የምናወራው። ስፒሮስ ቆይ አንዴ አፉ ኤርሚ ምን መሰለህ እንግዲህ ማለት ያው ሁላችንም እዚህ አድገናል። 18 ዓመት በታች በላይ ነን ያለ ነው። አንተ የጀመርከው ስለ መጽሐፍ ቅዱስ ትርጉም ነው። ስፒሮስ ክርስቲያን ነው። ኢሳያስ ደግሞ ከማንኛውም ቀኖና ሁሉም ክርስቲያን ነኝ የሚል ይቀበለዋል። ከዜድ ጋራ ኢሳያስ 53ን ስፒሮስ ይቀጥል። ቀለሜ ከኔ ጋር ሮሜ 8ን አማላጅ የሚለውን ደብተራ ማለት ነው። ታች አውርደው እታች አውርደው ዘትሩላ ስማሉ አይደለ? ኤርሚያስ እኮ ነው የሚባለው። ቀለሜ ኖርማል ስሙ ነው ስለሚባለው። ቆይ አንዴ አውርደው ነው የማወርደው። ይኸውልህ እንደማመጥ እኔ የአውሬው አንደበት አልተሰጠኝም። ሞዴሬተር ስጠኝ። ለእኔም ስጠኝ። ይኸውልህ ምን ታደርጋለህ መሰለህ? ዘትሩላብ አንድ ጊዜ መጀመሪያ እንደማመጥና ማለት ነው። ኤርሚያስ እየተናገረ ነው። ኤርሚያስ ነው ስሙ አይደለ? ኤርሚያስ ከሆነ አሁን ሌላ አይነት ነገር እንደዚህ መንካት ምናምን በሌለው አክብሬ ነው ከሁሉሽ በፊት ቦታ የሰጠው። አሳያቸዋለሁ። አሁን የተላጠ ኤሌክትሪክ አስይዘለ እየሰሙኝ ከሆነ ቻሌንጁ ስለማስገባት እኔን አትሞክሩ። ምክንያቱም ስም አለው ኤርሚያስ ነው የሚባለው። ዘትሩላብ ከሆነ ደግሞ ሆነ ኦኬ። አሁን እዚህ ጋር አዱላዊ ወይም ደግሞ ኦርቶዶክስ ምገፋ ወይም ፕሮቴስታንትን ትምልና እንደዚህ አይነት ነገር አያስፈልግም። በትክክለኛ መንገድ ሰዎቹን ከታች ያሉት እንዲማሩ እኔም እንድማር ከፈለጋችሁ እናንተ በትክክለኛ መንገድ ነው መነጋገር ያለባችሁ። እውቀት ካለ የእግዚአብሔር መንግስት ለመናገር እናንተ የመጣችሁበትኝ ወንጌልን ልንሰብክ ነው ካላችሁ ስድድቡን አቁሙት። ከዛ በኋላ በትክክለኛ መንገድ በመጽሐፍ ቅዱስ ማስረጃ እኛም እየገለጥን ነው እየጠየቅን ነው። አንብቡ ብላችሁና ላር እያነበብን ነው። ስናነብ ጥያቄ መጣብን። ጥያቄ ሲመጣብን ደግሞ ምላሽ ስጡና አለቅ። ናሞግት በእውቀት ማለት ነው። እኔም እያልኩ ያለሁት እኮ ሰምተኸኝ ከሆነ የጠየቀው ጥያቄ አለ። ሮሜ 8 ተቀይሯል። ኤርሚ አንዴ አስገባኝ መልሰህ እረፍ በለውና ቆይ። ሮሜ 8 ተቀይሯል ብለሃል። ዜድ ደግሞ ገብቶ ኢሳያስ 53 ተቀይሯል ብሏል። አሁን ከስፒሮስ ጋር ኢሳያስ 53ን ይቀጥሉ፣ እኔና ተናገር ደግሞ ሮሜ 8ን አማላጅ የሚለውን መሰረታዊ ትርጉሙን ያነሳና ከመጽሐፍ ቅዱስ ላይ ሮሜ 8 ላይ ብቻ ቁጭ ብለን እንነጋገራለን። ስለዚህ አሁን ለስፒሮስ ስጠው። ስፒሮስ ሌላ እምነት ነው ምናምን የሚባል ኢሳያስ የትኛው? አንድ ጊዜ እኔ እንደ ሀሳብ አንድ ነገር ላስቀምጥ። ትሩላቭ ምንድን ነው እኛ እያሳየን ያለ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን 2000 ዓመተ ምህረት ላይ የታተመው ይሄ ቀዩ እንትን መጽሐፍ ቅዱስ እሱን በተመለከተ ነው እየተነጋገርን ያለ ነው። በመጀመሪያ ደረጃ በዚህ መጽሐፍ ላይ ሀሳብ ለመስጠት ስፒሮስ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ አይደለም፣ የግሪክ ኦርቶዶክስ ቤተክርስቲያን አማኝ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን እና በግሪክ ኦርቶዶክስ ቤተክርስቲያን መሀል ደግሞ የቀኖናም የመጽሐፍትም ልዩነት አለ። ስፒሮስን የመጀመሪያ የምንጠይቀው ነገር ይሄ የኢትዮጵያ ቤተክርስቲያን ያሳተመችው የ2000 እትሙን መጽሐፍ ትቀበለዋለህ ወይ? እዚህ መጽሐፍ ውስጥ ያለ ነገር በሙሉ ትክክለኛ አንተ መጽሐፍ ውስጥ ያለ ነገር ነው ወይ ብለን እንጠይቀዋለን። አዎ እንደዛ ነው ካለ በቃ በዚህ
ይሄ ውይይት አይፈልግም። እኔን አላስወራ ብለህ ሲገባ እኮ እናወራበት። አስተዋቸው አንድ ጊዜ ወደ ኢሳያስ አንድ ጊዜ እባክህ አንዴ ግድል ስጠኝ እባክህ ልጨርስ። አንተ የምትወያይ ከሆነ ጸጥ በልና። አሁን የጠየቁ ጥያቄ ቅድሚያ ሁኔታ አለ። እሱን ካለቅ ትገባለህ፣ እንወያያለን። በታች ባሉት በሌሎቹ ግን ይሄ ውይይት አይፈልግም። በቃ በአጭር ቃል የምነግርህ ሆን ተብሎ ኤርሚን ወንድማችን ተናገር እውነቱን አጂቴት በማድረግ መጥፎ ንግግር እንዲናገር አየህ፣ ውይይቱ እንዳይካሄድ አንተንም ለማናደድ የእርስ በርስ ሪስፔክት እንዳይኖርና ይሄ ሀሳቡ እንዲቋረጥ የሚደረግ ጥረት ነው። ስለዚህ አንተ ይህንን እንደው አንደርስታንድ እንድታደርገው ነው። ውይይቱ በስርዓት እንዲካሄድ መወያየት የሚችሉ ሰዎች ብቻ ይግቡ። ኤርሚያስ በቃ በዛ ስም አትጥሩኝ ካለ ይኸው ተናገር እውነቱን ማለት ይችላሉ። ኤርሚያስ ማለት ይችላሉ። በቃ ከኤርሚያስ ጋር ብለው ይቀጥሉ፣ ከተናገሩ እውነቱ ጋር ይበሉ። ከዛ ውጭ ግን ልክ ያንን ቃል የሚጠቀም ሰው ወዲያው የምታወርድ ከሆነ ስርዓት ይዘው ይወያያሉ ማለት ነው። በቃ ባጭር ቃል አየህ፣ ኤርሚያስንም ተረብሾ እንዲዘጋ አይፈልጉም። በቃ የሚመጡት ለዛ ስለሆነ ማለት። ስለዚህ አሁን ወደ ሀሳባችን እንመለስ። ስፒር እወያያለሁ ብሏል። ስፒርን የምንጠይቀው አንድ ነገር አለ። ስፒር አሁን የጠየቅኩህን ነገር በደንብ አድርገህ ስማኝ። በዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን በ2000 እትም የታተመው መጽሐፍ ቅዱስን ነው እኛ እያየን። በዛ ላይ በጣም ብዙ ከኦሪጂናሉ መጽሐፍ ቅዱስ ዲፓርት ያደረጉ በጣም ብዙ ሀሳቦች ተቀይረዋል ብለን እያሰብን ያለ ነው። አንተን እየጠየቁ ያለሁት ይህንን የ2000 እትሙ የኔንም ቤተክርስቲያን ይወክላል ብለህ ታምናለህ? ስፒር በመጀመሪያ ከኦሪጂናሉ ያልከው ተሳስተሃል። ምልህን እባክህን ይወክለኛል ብለህ ታምናለህ ወይ? በቃ ይወክለኛል። ልጨርስ ግን በቃ እንወያያለን። እንደሱ ከሆነ በቃ እንወያያለን። ኤርሚ አንድ ነገር ለእኔ መድል ስጠኝና አላወራ ከቅድም ጀምሮ በቃ ይወክለኛል ብለሃል። አሁን እናያለን። ላወራበት እንጂ ምን አካችሁ ቀጥል። ዜዶ ከአንተ ጋር ልጠይቅክ፣ የብሉይ ኪዳን መጽሐፍ ስንት ነው? የሰባ ሊቃውንትና ወደ ውይይት አልገባንም። አንድ ጊዜ ወደ ውይይት አልገባንም። ቅድሚያ ሁኔታውን ያስቀመጥ ነው። ቀጥል፣ በቃ ቀጥል። 53ን ጥቀስና የተቀየረውን ታሳየኛለህ። ቆይ አንድ ጊዜ ያዝልኝ አንዴ። እያወራችሁ ነው? ኔትወርክ ነው ከፍት ነው። 53 ተቀየር የሚለው ያው ማለደ የሚለውን ማለዳ አይልም። 53 የኢሳያስን 53 እናንተ አውሩ። ከዛ በኋላ ደግሞ ስለ ሮሜ 8:34 እና 26 ላይ የተቀየረው የመንፈስ ቅዱስን መልጃም የእስከሚከፍት ወልድን መልጃም እሱን እናያለን። እስከሚከፍት ኢሳያስ 53 ላይ ትልቅ ያጋንንት ትምህርት ሰርቷል ፕሮቴስታንት። እሺ አንድ ጊዜ ቆይ ኦኬ። ያንተ የመጽሐፍ ብዛት ቀኖና ስንት ነው ስፒር? አጠቃላይ ቀኖና ስለ ቀኖና አይደለም። ኢሳያስ ስንት ነው? 76 ላይም 81 ላይም አለ 66 ላይ ነው። ስንት ነው ያንተ ቀኖና? ስለ ኢሳያስ ነው የምናወራው። ስንት ነው ያንተ ቀኖና? ኤርሚያስ ይሄን ካልመለሰ አንወያይም። ያንተ ቀኖና መጽሐፍ ቅዱስ ቀኖና እናወራሽ። ስንት ነው ያንተ አጠቃላይ መጽሐፍ ቅዱስ ላይ ያለ ቀኖና ስንት ነው? መጽሐፍ ቅዱስ ቀኖና ቤተክርስቲያን የምትቀበለው ቀኖና ምን ያህል ነው? ብራዘር የተለያየ ቁጥር አለ። 73 አለ፣ 76 አለ፣ 66 አለ። ስንት ነው ማክሲመሙ የምትቀበለው? ስንት ነው? ስንት ነው የምትቀበለው? 76 ነው። 76 ነው በስተር። ይሄ ስንት ነው? ይሄኛው መጽሐፍ ስንት ነው ያለው? 81 ስለዚህ ሁሉንም ትቀበላለህ? እዚህ ውስጥ ያሉትን በሙሉ ትቀበላለህ? እቀበላለሁ። ውሸት አንድ በል ኤርሚያስ። እሺ ቀጥል። ያንተ ስንት ነው? 66 በቃ ውሸት አንድ በቃ ችግር የለውም። በቃ እናወራለን፣ ችግር የለም። አሁን ከታች ያላችሁ ሰዎች ሰምታችኋል። ይቀበላል። አሁን እነሱ የማይቀበሉትን አንድ መጽሐፍ ከዛ ውስጥ አውጥቼ ላነብ ነው። ከዚህ መጽሐፍ እነሱ የሌላቸውን መጽሐፍ ለምን ኢሳያስ 53 የሌላቸውን መጽሐፍ ላውጣ? የለህም አይደል አንተ? አውጣ፣ ችግር የለም። ኢሳያስ 53ን ለምን ሸሸግ ነው እንዴ? ስለ መጽሐፍ ቅዱስ ቀኖና እናወራ። እሺ ቀጥል። ምን ሆነ ነው አንተ በሙሉ ስለ ኢሳያስ 53 ብቻ ብታወራ ይሻላል። እሺ
እናወራለን። እሺ እንቀጥል። ያው አሁን ተመልከት ኤርሚዬ፣ መቀበል አለመቀበል ምናምን ተው በቃ ችግር የለውም። እሺ እንጀምር። ኢሳይያስ 53 ይኸውልህ፣ ኢሳይያስ 53ን አሁን አንተ በኦሪጂናሉ መጽሐፍ ስፒሮስ ታወጣና ታነብልኛለህ። ኢሳይያስ 53 ቁጥር 10 ላይ እንሄዳለን። ኤርሚ በደንብ ስማ፣ ምን ያህል ግፍ በመጽሐፍ ቅዱስ ላይ እንደሚሰራ በደንብ ስማ። እሺ እባካችሁ አንዴ አትደውሉበት እባካችሁ፣ መስማት አለበት ይህንን ጉድ። ማን አስወጣው? ለምን ወጣ? ወገኖች ይሰማል? ወንድሞች ትሰማለህ? ወንድምነት ስልክ ገብቶ እንግዲህ ይመለስ እስቲ። ስፒሮስም ወጥቷል፣ ራሱ ነው የወጣው እኮ ስፒሮስም ወጥቷል። ሌላ ሰው ካለው ሌላ መጽሐፍትን አወራለሁ ብሎ የሚል ሰው ካለ ቢመጣ ደስ ይለናል። ከአንተ ጋር ትሩ ላቭ ሊያወራ ነው ወይ ትቀጥላላችሁ? ወይ ደግሞ እችን ኤርሚ ልቀጥል ከትሩ ላቭ እና ጋራና ትችላለህ። ከዛ ምዕራፍ ሮሜ 8:34ን ከአንተ ጋር ትቀጥላላችሁ። እችን ከእሱ ጋር ላወራና መጀመሪያ ስፒሮስ ያው እንግዲህ ወይ ራሱ ወጥቷል። አይ ቲንክ የለም። ትሩ ላቭ አለ ትሩ ላቭ ትሩ ላቭ አለ ወጣ እንዴ? እሱ ስፒሮስ ወጣ እኮ ምን ሆኖ ነው? አይ ዶንት ኖ። አመፅ ነው። አንተ እኮ አልገባህም። አመፅ አለ ነው። አሁን አንተ እንዳትሰማ የሚደረግ አመፅ አለ በውስጥ የሚካሄድ። ከባድ አርስት ነው ይዘህ መጣኸው። ይሄ እኮ ኤርሚ በቀላሉ የሚታይ አይደለም። ይዘህ የመጣኸው ነገር የሚያፈራርስ ነገር ስለሆነ አሁን ስለ ኢሳይያስ 53 አሁን አንተን ኒድ ስላልከኝ ወደዛ ሄድኩልህ እንጂ እኔ ስለዛ እንድታወር ሰው ስለ ቃል መቀየር ነበረ። ቃል መቀየር እኮ ላሳየ ነው። እኔ መጽሐፍ ቅዱስ እኮ በሙሉ ተቀይሯል። ይኸውልህ በሙሉ ተቀይሯል እኮ እያልኩ ነው። በሙሉ በቃ ወሳኝ ክፍሎች በሙሉ ተቀይሯል። ኤርሚዬ አሁን ላሳየህ እኮ ነው። ምልጃ የሚል ቃል ከመጽሐፍ ቅዱሱ በሙሉ ነው ተለቅመው የወጣው። እሱን ለማሳየት የፈለግኩት እንዳለ ወጡ እኮ ምን ሆኖ ነው? ተጠራርታ ያ ትሩዝም የተባለው ሲሳደብ የነበረ ወጣ። ከኔ ጋር አወራለሁ ብሎ ነበር። ለምን ወጣ? አቅም ካለው ለምን ወጣ? መምህር የተባለው ማለት ነው። ና ተመልሰህ ላስገባቸው እስኪ። መምህር ትሩዝ የተባለው እናቱ የወለደችው ኦርቶዶክሳዊ ቆሞ የሚያወራ ካለ ማንንም ፕሮቮክ ሳያደርግ ማለት ነው። ኦኬ ካለ ይምጡ። በመጽሐፍ ቅዱስ ቀኖናቸው ላይ የሚያወሩት ካሉ ማለት ነው። የላኩትን ከላይ ያስገቧቸው ነው። እኔ በጣም ጥሩ እናመሰግናለን። በመጀመሪያ ደረጃ ሚውት ማድረግ ሲሰጥ ቤተሰቡ እራሱ ኤርሚ ይሰጣል። ኤርሚ ሲሰጥህ ታወራለህ። ሁላችንም ኤርሚ ነው የሚመራው። ስለዚህ ኤርሚ እስካሁን ድረስ ለእኛ እድል እየሰጠ አይደለም፣ ለኦርቶዶክሳውያን እድል እየሰጠ አይደለም። አንተ ዝም ብለህ እንዲያወሩ ፈቀድኩ አይደለ? እንዲወያዩ እኮ። ስለዚህ አንተ ለእኛ መስጠት አለብህ። ሁልጊዜ ለእነሱ ነው እንዳለ እየሰጠህ ያለው። ሰጠው በቃ ውሰድ። ያወራህ እኮ ነው። አሁን ማን ያዘህ? ቆይ እንዳታወራ ለምን ዝም አትልም አንተ? ራሱ ባለቤቱ የቤቱ ባለቤት ይናገር። ሚውት አድርግ ኤርሚያስ ሚውት አድርግለት። ኤግዛክትሊ ሚውት አድርግ አንተ። በቃ ሚውት አድርጓል። እሺ አመሰግናለሁ። በመጀመሪያ ደረጃ ስታወያይ አንተ እነሱን ሰብስበህ የኛዎችን ሚውት እያደረክ አንድ ቃላት ስንናገር እያስወረድክ አይደለም መሆን ያለበት። ፍትሃዊ ቤት ከቤትህም ጋብዘህ ከሆነ ራስህ ለምን እንደዚህ ታደርጋለህ? ኤርሚ አንተ ራስህ ማለት ነው መነጋገር ካለብህ ወንጌል ነው አይደል የምታስተምረው? እንዴት ነው የምታስተምረው አንተ ወንጌልን እንትን ስትል? የኢትዮጵያ ኦርቶዶክስ ተዋሕዶ እንደዚህ ያሰደብ ሃይማኖትን ማሰደብ እንደዚህ አይደለም ወንጌል የሚሰበከው። ቀለሞቻውን የተሳደበ ሰው መቻለ። ቆይ አሁን ልትነጋገር ኦርቶዶክስን ሳይሳደብ አንድ ቀን መጽሐፍ ቅዱስን መክፈት አይችልም። መጽሐፍ ቅዱስን ከፍቶ የማስተማር አንድ ጊዜ አሁን ፐርሰናሊ አትናገረው።
ስለዚህ በአንድ ከኔ ጋር ታወራለህ። ገብሬ ከኔ ጋር ታወራለህ። ታው አንተ ይኸውልህ ማፈን አይደለም፣ ዝም በል ወንድሜ። እኔ ማወራው ከቤቱ ባለቤት ጋር ነው መጀመሪያ። ከዛ በኋላ ቀለም እናውራ እያልኩ ነው። እኔ እዚህ አጠገብሃለሁ፣ እናውራ። በጌታ ስም ምንም ማድረግ አልችልም። እንግዲህ ምን ጉድ ነው ዘንድሮ? መጮህ ሳይሆን መነጋገር ነው የፈለግህ አይደል? እንድትነጋገር ፈቀድኩልህ፣ ገባ። ከዛ በኋላ ሌላውን አታች በማድረግ ጴንጤ ብቻ ያወራ ወይም ደግሞ ኦርቶዶክስ ብቻ ያወራ አላልኩም። እኔ ሁለቱም ሚዛናዊ በሆነ መንገድ እንዲያወሩና እንደ መጽሐፍ ቅዱስ ቃል እንድትወያዩ ነው የፈለግኩት። አይ ካልከኝ እኔ አሁን እሱን እየተሳደብክ አንተም እሱ እየተሰደበኝ ነው እያልክ እንደዚህ ከሆነ ቢቀር ይሻላል። እውነቴን ነው እግዚአብሔርን በእንደዚህ መንገድ ከሄድን ማለት ነው። መነጋገር ከተቻለ ቃል በቃል እንነጋገር ነው የተባባለው። አሁን ስለ ቃል መቀየር እያወራ ነው። ስለ ቃል መቀየር የሚነጋገር ሰው ካለ ገብቶ ይኸው ማነው ስም ወንድሜ ማን ነው የሚለው? ሰላም ይሰማል? ማይኬ ነው። እኔ ዜድ ይባላል። በቃ ዜድ ሰላም ብያለሁ። ለማንኛውም ሰላም ነው ሚስተር ቢ። እሺ እኔ አሁን ኦርቶዶክሳውያን መልስ መስጠት የሚችሉ እየተሳተፉ ስላልሆነ ከቻልክ ብታስገባቸው እንድንማማር ከተፈለገ ግን እኔ ባለፈው ነግሬህ ያለው ለአንተ መልስ መስጠት እችላለሁ በሮሜ 8:34 ጉዳይ ላይ ሌላ ከማንም ሰው ጋር ማውራት አልፈልግም። መልስ የምትፈልግ ከሆነ ጥያቄው ያንተ ስለሆነ 8:34 አንደኛ አንተ ያዝከው መጽሐፍ አሁን የመጀመሪያ እትም ነው ብለኸኛል። ኦኬ ፖዝ ሆነሃል። አይ የኦርቶዶክሳውያን ወንድሞችም ይኸው መጥተዋል። ቃና ዘገሊላ አለ። በሁሉ ስክሪኑ ብላክ ማን እንደገባ ማን እንዳለም የራሴም አይታይም፣ ብላክ ነው በሙሉ። በቃ ቃና ዘገሊላ አለ። ሌሎችም ሪፖርት ስላለው ነው ወገኑ። የታብ ኮፕሊንግ ሼር አድርጉት። ሪፖርት ማን እንደ ጉድ ነው። ሪፖርት እንደ ጉድ ነው ያለው። ኦኬ ሪፖርት አለ። ኢሳያስ 53ን ለምን አናየውም? እስፒሮስ ኢሳያስ 53 ጋር ከመሄዳችን በፊት ልጁ ያነሳውን ጥያቄ መጀመሪያ እንመልስ። ባለቤቱ ይመለሳል። ኢሳያስ 53 ሲነሳ ይመለሳል። ለምን አንድ መጽሐፍ ቅዱስ አንድ የብሉይ ኪዳን ያለ መስሎት ነው ዜዶ ይሄንን ተቀየረ ያለው ኖ። አሁን ስለ ዜዶ ዊና ወሪ አባውት ዜዶ አሁን ጥያቄው የርሚያስ እሱ ማሶሬቲክን ጠቅሶ ማሶሬቲክ ላይ እንደዚህ ይላል፣ ሰባ ሊቃውንት ላይ ደግሞ እንደዛ አይልም። እኛ ሰባ ሊቃውንት ነው የምንቀበለው፣ እነ ዜዶ ደግሞ ማሶሬቲክ። ሁለት የተለያየ መጽሐፍ ነው። ስፒሮስ የሱ ጥያቄ አንድ የመጨረሻ እኔ አሁንም እንደ በታትኛው ነው የምተኛ። ምክንያቱም እንደ ባለፈው እንደዚህ ሌሊት እንትን ብዬ ሰኞ ነው ነገ ጠዋት ስራ አለኝ፣ ወደ ስራ ይመዳለብኝ እና በደንብ እንደማመጥ አንድ ያዳምጥኝ። ስፒሮስም ሆነ ኤምአርቢ ፖለቲካ አልፈልግም። የመጨረሻ ቃል ነው የምናገር። አሁን በመጽሐፍ ቅዱስ ቃል የምታወሩ ከሆነ በመጽሐፍ ቅዱስ ብቻ የምትነጋገሩ ከሆነ የጠየቁትን ጥያቄ አጭርና አጭር የምትመልሱ ከሆነ በአጭር እንዘጋለን። እኔ የማንም ነጋዴ መነገጃ አይደለሁ። ጥያቄ የጠየቁኝ ጥያቄ መልሱልን፣ እኛ በሰላም እንኖርበት። ፖለቲካ ላይ ወይም እዚህ ጋር ስለ ሃይማኖት ትንሽ እውቀት ይዛችሁ የሆነ ነገርን ላፕቶፕ ከፍታችሁ መጣችሁ ከዚህ ጭንቅላታችን አታዙሩት። እኔ አሁን ከሃይማኖት ወጥቼ ሌላ ኤቲስት ነው ምናምን የሚባለው ሃይማኖት የሌሉ ሰው ለመሆን ምንም አልቀረኝም። እውነት ለመናገር አንዳንድ ጊዜ እንግዲህ ምን መጣው ጠይቀን ያገው ወረቀት ሰሞንቸከችከው አይደለም ከቀለም ወርቅ ጋር ይዋል አይደለም ኤቲስት ገና ታብዳለ። አስወርዱት፣ ሞዴሬተር አስወርዱት። ቆይ እንጂ አንተ ደግሞ ግን ለመማር ከፈለክ ስማና ከቅድም ጀምሮ አሁንም የመጨረሻ አዳምጥኝ። ትርጉም ስህተት አለ እንትን አለ ነው የምትለው። እስፒሮስ አዳምጠኝ። መነጋገር ከቻልን የምትጠየቁትን ጥያቄ ፖለቲካዊና የሆነ እኔ እበልጣለሁን የብልጠት ጨዋታውን ተውትና መጽሐፍ ቅዱስ ይከፈት። ይኸው ዜድ ከፍታለሁ። ኤርሚሻ እኔ አስታራቂ ሀሳብ አለኝ። አስታራቂ ሀሳብ ምንድን ነው? አሁን ዋና ዋና መምህራን ስላሉ የፕሮቴስታንት ተናገር እውነቱ ከኛም ዋና ዋና መምህሮች ይግቡና አንተ ፌር ሆነህ የምታወያይ ከሆነ በመጽሐፍ ቅዱስ ቀኖና ላይ ተናገር እውነቱ ደፍሮ የሚወያይ ከሆነ ነገ ይቀጥላል። ሞርዛን ዌልካም 66ቱን ከየት ማነው አንተ ጎበዝ ነው አስተማሪ ነው የምትለኝን ሰው ስሙን ጥራልኝ ከታችና ላስገባለህ። ይሄው አዳም አለ ከታች አዳምን ታስገባዋለህ። ይሄው ስፒሮስም አለ አስገባላለሁ። ኦኬ እሺ፣ ከኤርሚያስ ጋር ሊነጋገሩ ነው ማለት ነው። አዎ የሚያወራ ከሆነ እኔም አለው። ይሄው ስፒሮስም አለ 66ቱን 66ቱን ከየት ላስገባ ነው? ባላሰራ አድርጌዋለሁ። አዳም የት አለ? አታርጉኛ
ማን ነው ሚዩት ያደረገው? አዳሚ ብሎ ኦኬ፣ አዳም አሁን አየሁት። ኦኬ ልኬለታለሁ ለአዳም። አዎ የሚወያይ ከሆነ በስነ ስርዓት ይወያዩ፣ ምንም ችግር የለብንም። ግን አንድ ነገር ማስገነዘብ ምክንያት ፈልጎ በጥብጦ ይወጣል። አይፈልግምም በጠብጣልም ብለህ ወደ ሌላ ነገር አሁን ይሄ ትርፍ ቃል ምን ያስፈልጋል? ሁለታችንም እኛ እኔ ልመልስ አንድ ደቂቃ ይኸውልህ፣ ሰውን ነክታ ለምንድን ነው እንደዚህ የሚያደርጉ ተብሎ ማለት እኔ እግዚአብሔር ህሊና ያለው ሰው ራሱ እስካሁን እኮ ውይይቱን ያላስጀመረው ማን ነው? ስፒሮሲዮ ቆይ አሁን ማን ነው ሚዩት አድርገው ተቀምጠው ነው ያሉ? ሁሎችንም ሚዩት አስደርጌ ተቀምጬ እንደዚህ ነው ብለህ መናገር አሁን የማን ነው ጥፋት? ያንተ ወይስ የኦርቶዶክስ ብዬ አልናገርም። ለምን ኦርቶዶክስን በአንድ ሰው ወይም በሌላ ሰው እንደዚህ ነው ብዬ የሆነ ጀጅመንት አልሰጠውም። ሚዩት አድርጎ ቁጭ ብሎ ያለን ሰው አንደኛ በስም አጠራር ኤርሚያስ ነው ስሙ፣ ወይ እውነቱን ተናገር፣ የተጻፈውን መናገር ተናገር፣ እውነቱን ዘኢየሱስ በቃ አለቀ። የስድብ አማርኛ ይዛችሁ መጣችሁ እየተሳደባችሁ እንዴት ነው? እሱ ሰው አይደለም? አይናደድም? ማርዘም አይጠበቅብህም። እኛ እኮ ያልነው በስነ ስርዓት እንወያይ ነው። ሌላ ምንም እኮ አላለ። ይሄው አስገባ አልከኝ፣ አዳም አልከኝ። አዳምን ይውላት ላኩለት መች ገባ? ይሄው ስፒሮስም አለ። ከስፒሮስ ጋር ይጀምሩ። እስከዛ ይሄው አዳም ሁለተኛ ጊዜ ሊቀበል ይሄው ገብቷል። የጠየኩትን ጥያቄ መጀመሪያ አዳምጡ። በመጀመሪያው መጽሐፍ ቅዱስ ከዚህ 2000 እትሙ ከመውጣቱ በፊት የተጻፈው መጽሐፍ ቅዱስ ይማልዳል ይላል። በአሁኑ በ2000 እትም ላይ ደግሞ ይፈርዳል ይላል። ቃሉ ለምን ተቀየረ ስለሚለው ጥያቄ ነው ያወራል። ኢሳይያስ 53 ላይ ሄዱ፣ መዛም ላይ ደግሞ ተቀይሯል ብሎ ዜድ ሄደ። ለዛኛው ለኢሳይያስ 53 ስፒሮስ ትመልሳለህ። ተቀይሯል አልተቀየረው የሚለውን ዲቤት ታደርጋላችሁ፣ እኔ ሰማችኋለሁ። ከዛ በኋላ ደግሞ አዳም ከኤርሚያስ ጋር ቃሉ ተቀይሯል አልተቀየረም ለሚለው ቃል በሱ መረጃና ማስረጃ አድርጋችሁ ደግሞ መቀየሩን ትሰማለህ። አሁን ሚካኤል ሚዩት አድርገህ የምታዳምጥ ቆይ አንድ ጊዜ እሺ፣ እኔ አንድ አይነት የመጨረሻ ሐሳብ አለኝ። እሱ ምንድነው? አንድ ነገር ልስጥ እንዴ ሚዩት አድርጋችሁ ቁጭ በሉ፣ እነሱ ይወያዩ። ሰዓት አለ አይደል? ጊዜ አለ። እኛም ሚዩት አድርገን ተቀምጠናል። እስካሁን ድረስ እነሱ ናቸው የሚያወሩት። ኤርሚ ልክ አሁን አንተ ባልከው መንገድ ይሂድ። በቃ አሁን ቀጥሎ ስፒሮስና ዜድ ቤት ውስጥ በያዝከው ርዕስ መሰረት ሁለቱ ይቀጥሉ። ከዛ ደግሞ እኔና አዳም ደግሞ መጽሐፍ ተቀይሯል አልተቀየረም ብሎ የሚለውን እንቀጥላለን። በቤቱ ስፒሮስና ከዚህኛውን ስፒሮስ መረጃ ያለ መረጃ አቅርበህ የምትፈልገውን ነገር አድርገህ ስፒሮስና ዜድ ማንም ሰው ሚዩት ካነሳ ወርታች ሞዴሬተሮች ከታች ያላችሁ ሞዴሬተሮች የሆነ ሰው እንደዚህ በማር ከገባ አስወርዱት። በቃ ምንም ሚዩት ሳይሆን አስወርዱት ከታች ይሁን። መከራከር አልፈልግም እኔ። ዜድ ተቀየረ ያለው መጀመሪያ ባሳየን ደስ ይለኛል። ምንም አትቸኩ። ግን መቼ ያቀረብኩና እኔ ማሳየው እኔ ያሳያለሁ። ከዛ በኋላ አንተ ትቀጥላለህ ማለት ነው። እና ጥያቄ ጠይቃለሁ። መጽሐፉን ግን እንግዲህ ይቅርታ አድርጉልኝና ለምንድን ነው ቶሎ ብላችሁ የምትሉት? ይሄንኑ ነው ያልኩት። አንተ ያልከውን ነው ያልኩት። ማለትም ዜዶ ነው ላሳያችሁ ስላልክ ነው። ላሳያችሁ ስትል ምን ስለ ቃል መቀየር ብቻ ሌላውን ተውት፣ ሌላውን ትችት ተውትና ዜዶ አልኩና የተቀየረው ነው። በቃ ችግር የለም። እሺ ከፈለክ ወደ ላይ ከፍ አድርገኝ፣ እኔ እንትን መክፈት ስለምችል ማለት ነው። እሺ ቴንክ ዩ። ልክፈት አንዴ ካሜራ። እሺ ይሄ ያው እንደምታዩት ይሄ ቀዩ በትልቁ ላድርግ አንዴ ዜድ። ትችላለህ። እሺ ይሄው ቴንክ ዩ። ይሄን ላንሳው አንዴ። እንትኗን አንሳት ከፈለክ ጽሁፏን እቺ አረስቷን። እሺ እንግዲህ እያየን ያለነው የኢሳይያስ 53 ክፍል ነው። እኔ ከዛ ክፍል ላይ አንስቼ አንዳንድ ክፍሎችን አነብና ከዛ በኋላ የቀየሩትን እንዴት አድርገው እንደቀየሩና ምን አይነት ትርጉም እንዲይዝ እንዳደረጉት አሳያለሁ ማለት ነው። በተለይ ከምዕራፍ 53 ከ10 እስከ 12 ነው መሰለኝ ክፍሉ ያለው፣ እሱን አሳያለሁ ማለት ነው። እንደዚህ ይላል። ልቀጥል፣ በደንብ ስሙ። ከታችም ያላችሁ እዚህም ያላችሁ እንግዲህ ወገኖች ስሙ ማለት ነው። እንደዚህ ይላል እግዚአብሔር። እንግዲህ ይሄ የ2000 እትሙ ነው። የ2000 እትሙ የነሱ ምን ተብሎ እንደተጻፈ መጀመሪያ ስሙ። እግዚአብሔር ከግርፋቱ ያነጻው ዘንድ
ፈቀደ። ስለ ኃጢአት መስዋዕትን ብታቀርቡ ሰውነታችሁ ይቅርታ፣ በጣም እንትን ስለሚለኝ ነው። ይቅርታ። ምን ይላል? ይኸውላችሁ ስለ ኃጢአት መስዋዕትን ብታቀርቡ ሰውነታችሁ ረዥም ዕድሜ ያለውን ዘር ታያለች ይላል። ኤርሚ እየሰማሁ የሚለውን የሁለት ሽትሙን ከኔ ጋር መሆንን ቼክ እያደረኩ ስለሆነ ይቅርታ በጣም ኤርሚ። እየሰማሁ ነው። እግዚአብሔር እያልክ እያነበብኩ እየሰማሁ ነው። እግዚአብሔር የዘላለም ብርሃን። ሌላ ነው እሱ የምታነበው። እኔ የገባሁት ሌላ ነው። እግዚአብሔር ከግርፋቱ ኢሳያስ 53 ሌላ አንተ ተናገር፣ እኔ እየሰማሁ ነው። ኢሳያስ 53 ቁጥር 10 እግዚአብሔር ከግርፋቱ ያነጻው ዘንድ ፈቀደ። እንግዲህ ከምን ያነጻው ዘንድ? ከግርፋቱ። እንግዲህ ኦሪጂናሉን እንግዲህ የበፊቱን መጽሐፍ ደግሞ እናያለን ማለት ነው። ያነጻው ዘንድ ፈቀደ። ስለ ኃጢአት መስዋዕትን ብታቀርቡ፣ እንግዲህ ተመልከቱ፣ ስለ ኃጢአት መስዋዕትን ብታቀርቡ ሰውነታችሁ ረዥም ዕድሜ ያለውን ዘር ታያለች ይላል። ኦኬ፣ ይሄኛውስ ምን ይላል? ይሄኛውስ ምን ይላል? የመጀመሪያው ያኛው ዋነኛው ማለት ነው። እግዚአብሔርም ይላል እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። እዚህ ጋር ግን ምንድን ነው የሚለው? እግዚአብሔር ከግርፋቱ ያነጻው ዘንድ ፈቀደ። ይኸው በደንብ አድርጋችሁ ስሙ። እግዚአብሔር ከግርፋቱ ያነጻው ዘንድ ፈቀደ። ከግርፋቱ ያነጻው ዘንድ ፈቀደ ነው የሚለው ይሄኛው። ይሄኛው እሳ እግዚአብሔር በደዌ ያደንቀው ዘንድ ፈቀደ፣ ነፍሱን ስለ ኃጢአት። እችን በደንብ ስሙኝ ባካችሁ፣ እንደው ስለ ጌታ ብላችሁ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል ይላል ኦሪጂናል። ይሄኛው የድሮ መጽሐፍ ቅዱስ ማለት ምን ካደረገ በኋላ? ማን ነው እሱ? ይሄ ስለ ሁሉ በደል የሚደቀው የእግዚአብሔር በግ፣ ኢሳያስ አስቀድሞ ያየው የተነገረለት የእግዚአብሔር በግ፣ እግዚአብሔር በደዌ ያደቀው ዘንድ ፈቀደ ተብሎ የተነገረለት ያ በግ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል። ነፍሱን ነው መስዋዕት የሚያደርገው። ስለማ? ስለ ብዙዎች ኃጢአት፣ ስለ ኃጢአት አይደለም፣ ስለ ብዙዎች ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል ይላል። ይሄኛው ምን ብሎ ነው የተተረጎመልን? ስለ ኃጢአት መስዋዕትን ብታቀርቡ። ማን ነው አቅራቢው እዚህ ላይ? እኛ። ይኸው ተመልከቱ። ስለ ኃጢአት መስዋዕትን ብታቀርቡ ሰውነታችሁ ረዥም ዕድሜ ያለውን ዘር ታያለች ይላል። የግፍ ግፍ እንዴት ተደርጎ እንደተተረጎመ እያሳየዋቸው ነው። የግፍ ግፍ መጽሐፍ ቅዱስ ላይ የተደረገ በደል ስሙ ምን እንደሚል። እግዚአብሔር ከግርፋቱ ያነጻው ዘንድ ፈቀደ። ከምን? ከግርፋቱ ያነጻው ዘንድ፣ ከተገረፈው ግርፋት ያነጻው ዘንድ ነው የሚለው። አዶ ነው ምን ማለትም ራሱ እንደሆነ ፈቀደ ይልና ስለ ኃጢአት መስዋዕት ብታቀርቡ፣ ማን? እናንተ ብታቀርቡ ረዥም ዕድሜ ያለውን ዘር ታያላችሁ ይላል። ይሄ ግን የሚለው ምንድን ነው? የመጀመሪያው ኤርምዬ፣ የመጀመሪያው ከዚህ በፊት የነበረው እግዚአብሔር በደዌ ያደንቀው ዘንድ ፈቀደ። እዚህ ጋር እግዚአብሔር ከግርፋቱ ያነጻው ዘንድ ብሎ ተርጉሞታል። ምን የሚለውን? እግዚአብሔር በደዌ ያደቀው ዘንድ የሚለውን። እዚህ ጋር ስለ ኃጢአት መስዋዕት ብታቀርቡ ሰውነታችሁ ረዥም ዕድሜ ያለውን ዘር ታያለች ይላል። እዚህስ ምን ይላል? እንደዛ አይደለም የሚለው። እዚህ ላይ እዚህ ምንድን ነው የሚለው? ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ። መስዋዕት የሚያደርገው ራሱ ነው። መስዋዕት ካደረገ በኋላ ዘሩን ያያል። ኦኬ፣ ምልጃውንስ ምን አድርገው ተረጎሙት? ምልጃውን ምን አድርገው ተረጎሙት? እንደዚህ አድርገው ተረጎሙት ምልጃውን። መጽሐፍ ቅዱስ ስለ በደለኞች ማለደ የሚለውን፣ ስለ ኃጢአተኞች ማለደ የሚለውን ምን አድርገው እነሱ የተረጎሙት? ተመልከቱ። እዚህ ጋር እንደዚህ ይላል፣ ስለዚህም ምርኮን ይካፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ ኃጢአታቸውም ተሰጠ ይላል። እንግዲህ መማለድ ከሚለው ሀሳብ ጋር ምን ያህል እንደሚጣሉ የምታዩት እዚህ ላይ ነው። ይሄኛው ምን ይላል? ስለዚህም እርሱ ብዙዎችን ይወርሳል፣ ከኃጢአተኞችም ጋር ምርኮን ይካፈላል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷል፣ ከአመፀኞችም ጋር ተቆጥሯልና ይለና
እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ በደለኞች ወይም ስለ አመፀኞች ማለደ ይላል። እዚህ ጋር ማለደ የሚለውን እነሱ ምንድን ነው ያሉት? ስለ ኃጢአታቸውም ተሰጠ ነው ያሉት። ማለደ አማለዱ ያለውን ኢየሱስ ራሱ ምን ብለው ነው እነሱ የፈቱት? ተሰጠ። መጽሐፉ ግን ምን ይላል? ማለደ። ጥላቻቸው ከምን ጋር ነው? ከዚች ቃል ነው። ማለደ መማለድ የሚለውን እንደዚች ቃል የሚጠሏት የለችም። አንደኛ። ሁለተኛ እዚህ ጋር የተደረገውን ግፍ ኤርሚ፣ በተለይ እዚህ ጋር የተደረገውን ግፍ ቅድም ሀሳብህን በደንብ ሳትሰበስብ ሰምተኝ ከሆነ እችን ብቻ ብዬ ልጨርስ። እኔ ስፒሮስ ይቀጥላል። እችን ብቻ ልቀጥል። እችን እንድትሰማኝ ይፈልጋሉ። አሁንም ኤርሚዬ ይኸው እዚች ጋር የምትለውን እግዚአብሔር ከግርፋቱ ያነጻው ዘንድ ፈቀደ የሚለው በጣም ስህተት ነው። ስለ ኃጢአተኞች ስለ ኃጢአት መስዋዕት ብታቀርቡ ሰውነታችሁ ረዥም ዕድሜ ያለውን ዘር ነው የሚለው። ስለማ ስለ ኃጢአት መስዋዕት ብታቀርቡ እነማ? እናንተ። እዚህ ግን እንደሱ አይደለም የሚለው። እዚህ የሚለው ራሱ ማ ይሄ እግዚአብሔር ያደቀው ዘንድ የፈቀደው ማ እርሱ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል ነው የሚለው። እዚህ ጋር ዘሩን የሚያየው ነፍሱን ስለ ኃጢአት የሚሰዋው ኢየሱስ ነው። እዚህ ጋር መስዋዕት የምታቀርቡ የሚባሉት እኛ ነን። እንደዚህ የሚባል ነገር መጽሐፉ አያውቀውም። ይህ ፈጽሞ በመጽሐፍ ቅዱስ ላይ የተደረገ አመፅ ነው። ቴንክ ዩ። ስፒሮስ ያንተ ተራ ነው። ማንም ሰው አይዝህም። ይሄ እውነት ቦታ እንትን ቀይርልሃለሁ። በመረጃ በማስረጃ ከስድብ የነጻ በትክክል ወንጌልን እንዳሁኑ አድርገህ መቀየርና አለመቀየሩን ሽፍት መደረግና አለመደረጉን እያንዳንዱ ነገር አብራርተህ ትናገራለህ። እሺ አንድ ነገር ተቀየረ ሲባል ኦሪጂናሉን አምጥቶ ኦሪጂናሉ እንዲህ ነበር የሚለው እዚህ ጋር ተቀይረዋል ይባላል። ወንድማችን ከክርስቶስ ልደት በኋላ ከ1000 ዓመት በኋላ የተጻፈውን ማሶሬቲክ ቴክስት ነው ያመጣው። ኦሪጂናሉን ሳይሆን ከክርስቶስ ልደት በኋላ ከ1000 ዓመት በኋላ አይሁዶች ያዘጋጁትን መጽሐፍ ነው ያመጣው። ከነሱ በፊት ከክርስቶስ ልደት በፊት ራሳቸው አይሁዶች ሰባ ሊቃውንት የጻፉት እንደዚህ አይልም። የኦርቶዶክስ 2000 የተተረጎመው ከዛ ነው፣ ከማሶሬቲክ ሳይሆን ከተለየ ምንጭ ነው የተተረጎመው። ያንን ምንጭ አውጣና አሁን እናንብበው። የሰባ ሊቃውንትን አውጣና ከክርስቶስ ልደት በፊት ማለትም አሁን ካነበበው ያኛው 2000 ዓመት ይቀድማል። የሰባ ሊቃውንት ላይ እግዚአብሔር ቀጣው የሚል የለም። በነገራችን ላይ በዚህም ነው እግዚአብሔር ቀጣው ለእኛ ኃጢአት ቀጣው ብሎ የሚያስተምሩት። ይህንን ትምህርት ፒሲ ምናምን የሚሉትን ትምህርት ያመጡት ይሄ ነው። ክፍሉ ራሱ ይሄ ማሶሬቲክ ራሱ እንደዚህ አይልም። መሰላቸው አይሁዶች መሰላቸው፣ ግን እሱ ለእኛ ኃጢአት ነው የቆሰለው ነው የሚለው እና ዜዶ ከቻልክ ወይም አዳም ይቅርታ ስፒሮስ መጽሐፍ ከፍተ በመረጃ ታቀርብልናለህ። እሱ ያቀረበው ልክ አለመሆኑን አንተ ልክ መሆንህን መረጃ አውጥተህ አስነብበንኛል። ሰባ ሊቃውንትን አንዴ ክፈትልኝ አዳም። ሰባ ሊቃውንት የሚባል አለ? ግሪኩን የግሪኩ መክፈል ትችላለህ። ያ ትልቁ ላይ ክፈተውና የሰባ ሊቃውንት ልክ 2000 ላይ እንዳለ ነው የሚለው። ማለደም አይልም፣ ለኃጢአታችንም አደቀቀው አይልም፣ አዳነው ነው የሚለው። እግዚአብሔር እንግዲህ ልጁን ቀጣው አደቀቀው እያለ ነው የነሱ። እንደዛ አይደለም። እንደዛ የሚል ትምህርትም የለም፣ በቤተክርስቲያን ታሪክም የለም። ግሪከኛ እንዳይሆንባቸው እኔ ማሶሬቲክ ቴክስቱን እንትኑን ላውጣላችሁ፣ እንግሊዝኛው ዜዶም በዛውም ተመልከተው። ለምን አንድ ነገር ስንከስ ሁለት አይነት ብሉይ ኪዳን እንዳለ አናውቅም። የኦርቶዶክስ የሚተረጎመው ከሰባ ሊቃውንት ነው። የፕሮቴስታንት ደግሞ ከማሶሬቲክ ነው። ከክርስቶስ ልደት በኋላ አይሁዶች አናባቢ ፊደል አድርገው ካስገቡት አንዳንድ የተቀየረም ነገር አለ። በነገራችን ላይ ሮሜ 8 ተቀይረዋል ብሎ የምትከራከሩት ስለ ሮሜ አዳምና ኤርሚያስ ነው የሚያወሩ። እናንተ የምትከራከሩት ኢሳያስ ላይ ብዙ ነገር ቀይረዋል። ክፈተው ኢሳያስ 53 ላይ ያለውን ኢሳያስ 53 ክፈተው አንዴ። ዜዳስ አብራርቶ ተናግሯል። እናንተ ደግሞ አብራርተ ትናገራላችሁ። ኤርሚያስና አዳም ስለ ቃሉ መቀየር ስለ 81 አሃዱና
ከዛ በፊት የነበረው መጽሐፍ ቅዱስ ይማልዳል ስለሚለው እነሱ ነው የሚያወሩ። ስለነሱ እናንተ አይደለም የምታወሩ። አንተ አሁን ይቅርታ አድርግልኝና እኔ የመጽሐፍ ቅዱስ ቅኖና እንደምናወራ ነው የማውቀው። የመጽሐፍ ቅዱስ ቅኖና ነው የምናወራው። የቃል መቀየር ነው፣ ስለ ቀኖና ሳይሆን የመጽሐፍ ቅዱስ መቀየር፣ የቃላት መቀየር ነው። ይሄንን እናወራና ወደ መጽሐፍ ቅዱስ ቀኖና እንገባለን። መጀመሪያ ስለ ቃላት መቀየር ነው የምናወራ። አዳም ሽፍት ሊያረጉ ነው ኤርሚ። እኔ እየሰማሁ ስለሆነ ችግር የለውም። እኔ እየሰማሁ ነው። እኔ እየጠየኩ ያለሁት የቃላት ለውጥ ነው ያልኩኝ። የቃላት ለውጥ ወንድሜ፣ አንድ ይቅርታ አድርግልኝና አንድ ጊዜ ልናገር። አሁን እንትና የሚናገረው ነገር ማነው? ዜዶ የሚናገረው ነገር ዜዶ ይቅርታ ጠይቆ ነው መውጣት ያለበት። ምንም ክርክር ራሱ አያስፈልግም። ይቅርታ ጠይቆ ነው መውጣት ያለበት። በማያውቀው ነገር ገብቶ ከሰብቱጀንት የተተረጎመውን አያውቅም። ስለማያውቅ ቤተክርስቲያኗን መሳደቡ መጥቶ ይቅርታ ጠይቆ ነው መሄድ ያለበት እንጂ ለክርክር የማይበቃ ሀሳብ ቁጭዬ ቃላት ተቀየረ አልተቀየረ ምናምን ብዬ ከሱ በላወራ ዜዶ ይቅርታ መጠየቅ አይጠበቅበትም። እኛ ሰባ ሊቃናት ሴፕቱአጀንትን ከአይሁዳውያን ከማዞሪክ ቴክስት የበለጠ ነው ብለን አንቀበልም። እሱ የግሪኮች ቅዠት ነው፣ አንቀበልም። ወንድሜ መች አድመጠኝ፣ እኔ ሳውራ ድርዋ ይሰጣል። ስፒሮስ ቆይና አዳምና ኤርሚያስ ሬኮርድ እየተደረገ ነው። ያውራ፣ ችግር የለውም። ስርዓት ያዘ። ሚዩት አድርጉ፣ በመሀል አትግቡ። ሞዴሬተሮች ከታች አውርዱት። ቴንክ ዩ። ማዞሬቲክ ቴክስትን አዳም ለምን ያስወጣችሁት? አዳምን አይደለም ያልኳችሁ። ራሱን የወጣው ማዞሬቲክ ቴክስትን አንተ ዲና ያድርገህ የአንተን ሴፕቱአጀንት የግሪኮችን ቅዠት አንቀበልም እኛ። ኦኬ፣ የመጽሐፉ ባለቤት በሮሜ መልክ መጽሐፍ ምዕራፍ 3 ላይ አይሁዳውያን ናቸው። የእግዚአብሔር ቃል አደራ ተሰጧቸው ይላል ታላቁ ጳውሎስ ለአይሁዳውያን ማለት ነው። ስለዚህ መጽሐፉ የተሰጣቸው አይሁዳውያን ከክርስቶስ ልደት በኋላ አይደለም። የዛሬ 100 ዓመት እንኳን ራሱ ቢጽፉት ዲና አታደርግም። የመጽሐፉ ባለቤት እነሱ ናቸው። የነቢያት ልጆች እነሱ ናቸው። የአብርሃም ዘር እነሱ ናቸው። ስለዚህ እናንተ እዚህ ቁጭ ብለህ የማዞሬቲክ ቴክስትን ዲና ያድርገ የአንተ ሴፕቱአጀንት ግሪኮች የቃዡትን ቅዠት እንድንቀበል አትጠብቅ። አንቀበልም። ውይይቱን ጨርሰናል። ወገን የምንፈልገውን መረጃ አንተኛው ዝም በል። ሚካኤልን አውርደው። አዳምን መልሰው። ሚካኤል ግን አዳም ሸር አድርጉለት። አዳም የለም እዚህ ጋር ምክንያት እንግዲህ ስፒሮስ ነው የሚያወራው። ሌሎች አትግቡ ነው ያልኩት። የኤርሚያስን ቅዠት ላሳያችሁ። ሰባ ሊቃውንት ሲባል ግሪኮች አይደሉም። እንደዚህ አማርኛ ካወራማ በምንድን ነው የምንግባባ? ስፒሮስ ለምን እንደዚህ እንዳልኩ ራሱ ሲለበረ ዝም አልከው። እኔ እንደዚህ አይነት ቃል ላሳይክ ነው። እኛ ስንናገር ችግር የለም። እኔ እንደዚህ መናገር አልወድም፣ ግን ላሳያችሁ። አድመጠኝ። እኔ አንተን አይደለም በግልጽ ፕሮቮክ ያደረኩት። ቅዠቱ ምንድነው? ፕሊዝ እኔ አንተን አይደለም ቅዠታም ያልኩ ብራዘር። ኦኬ፣ የሰብቱአጀንትን የሰባ ሊቃናት ትርጉም የግሪኮች አድመጠኝ። እኩል አታውራ እስኪ በመደዳ ፕሊዝ። የሰባ ሊቃናት ትርጉም ተርጓሚዎቹ የግሪክ ሊቃውንቶች ናቸው። ኦኬ፣ ወደ ግሪክ የመለሱቱ የግሪክ አዋቂዎች ናቸው። ኦኬ፣ ስለዚህ አንተን እኔ ቅዠታም አላልኩም። የሰባ ሊቃናት የሴፕቱአጀንት ተርጓሚዎች ግሪኮች ናቸው፣ ወደ ግሪክ ነው የመለሱት። ስለዚህ እባክህ ስርዓት ያዝ፣ ላውራበት ስርዓት ያዝ። ለዚህ ነው የነሰራችሁ። ገና ስመጣ ጫጫታ በዛ ማለት ነው። ኦኬ፣ አሁን አንተ ቅድም የተጠየቀውን የሮሜ መልክ መጽሐፍ ምዕራፍ 8 ላይ ልጁ የጠየቀውን ሽፍት አድርገ የኢሳያስ 53 ላይ ገባ። ኢሳያስ 53 ላይ ዜድ በኢትዮጵያ ኦርቶዶክስ ቤተክርስቲያን የተቀየረውን አሳይተዋል። አንተ ሞግትና መጽሐፉን ቅድም እቀበላለሁ ብለህ ስላልክ በዛ ላይ አድምተህ ተናገር። የሮሜ መልክ መጽሐፍ ምዕራፍ 8ን በኋላ እኔና ማነው አዳም ነበር፣ አዳም ፈረጠጠ ማለት ነው፣ ወጣ ማለት ነው። ማንም አላስወጣውም፣ ራሱ ነው የወጣው። ካለ ተመልሶ ይግባ። ዜድና ስፒሮስ ግን የጀመራችሁትን የኢሳያስ 53 ላይ የተለወጠውን በጃንሆይ ትርጉምና በ80 አሃዱ የ2000 ዓ.ም የሚሊኒየሙ ትርጉም የኢትዮጵያ ኦርቶዶክስ ልዩነቱን አመላክቷል። አንተ ያን ልዩነቱን ያመላከተውን ግልጽ አድርግ። ምክንያቱም የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን አንተ እንዳልከው ከሴፕቱአጀንት ከሆነ የተረጎመችው በአባ ተክለ ሃይማኖት ፓትርያርክ በ1980 ዓ.ም አታውቃቸውም። አንተ ስትጀምር አንተ እኮ ግሪክ ነህ፣ ኦሪየንታልን አታውቃትም።
ስንጠይቀህ እኔና እኮ ዳኒ እነ ሜሎስ ብዙ ጊዜ ስንጠይቀህ ይሄን አጠይቁኝ ብለህ ነው ከነብሩ ጋር የምትወጣው ማለት ነው። ስለዚህ የምትመልስ ከሆነ ለኢትዮጵያ ኦርቶዶክስ ታሪክሳን ሁለቱን 80 አሐዱ አነጻጽሮ የነገረህ። ስለዚህ እሱም በኢሳይያስ 53 ላይ ያለውን እስኪ አፍርሰው አንተ። የኦርቶዶክስ በ1980 ዓ.ም ባለው ላይ ስለ እግዚአብሔር በደዌ ያደቀው ዘንድ ፈቀደ ብላ ከማዞሬቲክ ቴክስት ቀርተዋለች። ከሴፕቱዋጀንት ከሆነ የቀዳችሁ ለምንድነው የቀድሞዋ የ80 ዓመተ ምህረት ትርጉሙ ላይ ያለውና በ2000 ዓመተ ምህረት ከሰባለቃናት ተርጉመዋለች ብለህ ያልከው ጋር የተጣላባት ቤተክርስቲያን ማለት ነው። ይኸው አንድ ደቂቃ ብቻ ላውራና እሰጥሃለሁ። ስፒሮስ ብሎክ አድርገውታል። ሚኪ ሄርሚ አንዴ ቆይ፣ አዳም ብሎክ አድርገውታል። አዳም ብሎክ ተደርጓል። ቀለሜ ብሎክ አድርጎታል። ሄርሚ እያረክ ያለው ነገር ትክክል አይደለም። ኤርሚ ብሎክ አድርገዋል እንዴ? ኧረ በመድኃኒዓለም እኔ እንደዚህ አይነት ሂድና ማለትም ሌላ ሰው ሊሆን ይችላል። ሂድና እኔ እንዲህ አይነት ባለጌ ያለው ኤርሚ አንድ ጊዜ ወንድምነት አለ። ኤርሚ ሞዴሬተር ላነሳባቸው ነው የሁሎችንም የእሱን ብሎክ ያደረጋችሁ ከሆነ ልክ አይደለም። ሂድና ብሎክ ያደረገውን ሰው አንሳበት። አዳምን እኔ ማንንም ሰው ብሎክ አላደረኩም። ማንንም ሰው ለምን እንደማደርገው ጠራው። አዳም ከኔ ጋር አሁን ቆይ ስክሪንሾት አድርጌ ማየት ይቻላል። ብሎክ የተደረገ ነገር የለም እዚህ ጋር አዳም ሚል ብሎክ የተደረገ የለም። ከሌላ ውሸታቸው ነው ማለት ነው። እኔ አላደረኩኝም። ይኸው እግዚአብሔርን ብሎክ ይኸው እግዚአብሔር ምስክሬ ነው። እንዴ ናቸው ኦርቶዶክስ አዳም ሚል ብሎክ የተደረገ የለም። እግዚአብሔር ምስክሬ ነው። እኮ አሁን እኮ እንዲገባችሁ የምፈልገው ኤርሚዬ እንዲገባችሁ የምፈልገው ቅድም እኔ አስቀድሜ ተናግሬ ያለው ይሄ ውይይት እንዲነሳ ይሄ ሀሳብ እንዲንጸባረቅ አይፈለግም። በተቻለ መጠን ሰበብ እየተደረገ እንዲቋረጥ አዳም ብሎክ አልተደረገም። ቆይ አንዴ ኤርሚያስ አንዴ አዳም ብሎክ ተደርጋል። አሁን ፈተውኛል። አሁን ተፈትቻለሁ። አየው እኔ ገብቻ ይቻለው የለህም ጭራሽ ብሎክ ውስጥ ጭራሽ የለህም። ሪሙቭ አድርገውት ይሆናል። እኔ እግዚአብሔር ምስክሬ ነው ብዬ እየማልኩ አልዋሽም ብዬ ነው። አንተ እኮ አይደለም ያልከው፣ እነሱ እኮ ነው ብላክ ያደረጉና ከዛው ከሊስቱ አንተ ከመግባቱ በፊት ሪሙቭ ያደርጉታል። ኦኬ ይቅርታ። ለማንኛውም በዚህ በኋላ ሞዴሬተር ለኤርሚያስ ብቻ ነው የምሰጠው። ቆይ አንዴ ከታች ያሉትን ምናምን ነገር ላንሳባቸው። ግን ባትሰጥ ጥሩ ነው። ከተወያዮች ውጪ ቢሆን ኤርሚያስ ሁልጊዜም አለው እኮ እዚህ ቤት እኮ ኤርሚያስ ሁሌም አለው። እኔ መለየት ምናምን ሳይሆን ሁሌም አለው። ሚካኤል ታች ይውረድ። እኔ ነኝ ያወረድኩት ሚካኤልን። አይወያይም ስፒሮስና አዳም የማያወሩ ፕሮቴስታንቶች አንተ ለምን አንተ ባለስልጣን ተቀምጠው አንድ ጊዜ ሚኪ መልሰው ያስገባዋሉ። በመሀል ግን ኤርሚሻ አይደለም ኤርሚሻ ምን አድርግ መሰለ፣ አሁን ውይይቱ የሚረበሸው እንደዚህ ስለሚሆን ነው። ምን አድርግ መሰለ፣ አራታችንን ብቻ አስቀር። አዳምን፣ ኤርሚን፣ እኔንና ስፒሮስን ብቻ አስቀር። በቃ አራቱን ብቻ አራታችን እኔ እያስወጣሁ አራታችሁ ብቻ ብታወሩ ይሻላል። እኔ እያስወጣሁ አንድ ላንድ በጣም እናመሰግናለን። ሌሎቹን አስወርደናል። እኔ እናንተ እናወራለን። ስፒሮስና 10ኛ ክፍል የጨረስኩበት ሰርተፍኬት ይዘህ አድምጠኝ። 10 ቦታ ቆራርጣለሁ። በእውቀት ሰርተፍኬት ይዘና 10ኛ በእውቀት አውራ። ኤርሚ አንተ ዝም በላ። ኤርሚ ተናገር። በቃ አንተ ጸጥ በላ። ይኸውልህ እኔ እኮ አስቀድሜ ነገርኳቸው። ጌታ ምስክሬ ያነሳኸው ኤርሚዬ ያነሳው ሀሳብ በጣም ከባድ ሀሳብ ወይ ይመስለኛል። ወይ በሞዴሬተር እሱ ስላለው ነው ሁሉም ሰው ደስተኛ የማይሆነው ወይስ ምን? ውሰደው፣ ሞዴሬተርነቱን ከኤርሚ ውሰድና ይኸውልህ ውሰደውና ለጊዜው አንተ ብቻ ይሁን ሁሉም ጋር አነሳኝ። ለሁላችሁ ላንሳ ማለት ይሄ አሁን ፌርም አያደርገኝም፣ ከሰዎችም ጋር አያግባባም። እና ኦርቶዶክሳውያን እንደዚህ ሆነ ምናምን ይላሉ። በቃ ከኤርሚያስ ውሰድ፣ አዳምን አስገባው። አራታችን እዚህ ያለ እኔ ማንም ሰው ሞዴሬተር የለውም። አራታችን ብቻ ፍልሚያውን እንፋለማለን። በቃ አግባ አዳም አስገባው። አሁን ማንም ሰው ሞዴሬተር የለውም። ከኔ ቤት
እኔ አዳም የሚባለው ልጅ አሁን ይቅርታ ጠይቀ መውጣት አለብህም ስላለ እኔ ቢያንስ እንድትወያዩ ፈልጌ ነበር ከአንተም ጋር። አዳም ሄዷል መሰለኝ። የአብርሃም አምላክ ምስክር ነው። እሱ ተመልሶ ከገባ አራታችን ሞዴሬተር አንሳ፣ አንተ ቤቱን ምራው። ሞዴሬተር የወንዱ ሰው ኤርሚያስ በጣም ባለጌ ነው፣ ግን በጣም ባለጌ ነው። ወንድሞችን እያስወረድክ ወንድሞችን ለቀለሜ ሞዴሬተር ሰጥተህ ወንድሞችን እያስወረድክ ቤቱን የጴንጤ ኧረ በጣም ባለጌ ነው። እንደዚህ የሚሳደቡ ኧረ ዝም በል በእናትህ። እንደ ወንድሞችን አንተ እያስወረድክ ለቀለሜ ሞዴሬተር ሰጥተህ አንተ አላስወረደም። ሞዴሬተር የሰጧቸውን ጠቅላላ ቀምቻቸዋለሁ እኔ ነኝ ያለኝ። ለቀለሜ ሞዴሬተር ሰጥተህ ወንድሞች የለውም ማየት ትችላለህ። የለውም 500 ሰው ቁጭ ብሎ ለሱ ብቻ ሞዴሬተር ሰጥተህ ስፒሮስ አለው። ዜድ ከስፒሮስ ጋር የጀመሩትን ይጨርሳሉ። እኔ ዝም እላለሁ። አንተ ቤቱን ምራ። አዳምና መልሳ አምጣው። አዳም ይምጣ። አዳም ማለት ነው። ኤርሚሻ አንድ ነገር ልነግርህ የምፈልገው ተናገር እውነቱ በህይወቱ ሰርቶት የማያውቀው ስህተት ሰርቷል። እሱም የሴፍቶ ኤጀንት መጽሐፍትን አጋንንታዊ ነው ብሎታል ቃል በቃል። እሱ ሪከርድ ተደርጓል። ኧረ በጌታ ዛሬ ግን ለዘላለም ይህን ያህል ያስጨንቃቸዋል ይሄ ክፍል ማለት ነው። ኤርሚያስ ግን ምንድን ነው ያዝከው ነገር? የሴፍቶ ኤጀንትን መጽሐፍ ተርጓሚዎቹንም አይሁዳውያን ራሳቸውን መጽሐፉንም አጋንንታዊ ነው ብሎታል። ይህንን ያናገረው መንፈስ ቅዱስ ሳይሆን አጋንንት ነው። ግሪክ ያልሆኑትም ግሪክ ናቸው ብሏል። እሱን እናያለን። አሁን ማለትም ሰባ ሊቃውንት አይሁዶች ናቸው። እንደውም እኔ ስፒሮስ ከዚህ ተቀምጠ ነው እንዴ እኔ ታስፈልግ ነበረ። እዚህ ነኝ እኔ። ወደ ሰባ ሊቃውንት እንምጣና አንድ ነገር ለማወቅ ስተትም ሆነ ስተትም አይደለም በሉ። ፕሮቴስታንት የሚቀበለው ብሉይ ኪዳን አለ ከክርስቶስ ልደት በኋላ የመጣ እኛ የምንቀበለው አለ ደግሞ ቤተክርስቲያን ለ2000 ዓመት የምትቀበለው ከክርስቶስ ልደት በፊት የነበረው ሐዋርያትም ጌታም ስቴፋኖስም የኢትዮጵያ ጃንደረባ ራሱ የጠቀሰው 90% ከሰባ ሊቃውንት ነው። ጌታም ሐዋርያቶቹም የጠቀሱት ይህንን በማስረጃ ያሳያለሁ። በሐዋርያት ጊዜ የነበረው ሰባ ሊቃውንት ነው እንጂ ማሶሬቲክ አይደለም። እና ሰባ ሊቃውንት ሲባል ደግሞ አይሁዶች ናቸው፣ ግሪኮች አይደሉም። ለግሪክ ተናጋሪ ለአይሁዶች በአሌክሳንድሪያ ለሚኖሩት የልጅነታቸውን የሀገራቸውን ቋንቋ ስንትን ስላሉ ግሪከኛ ስለሚያወሩ በዜግነት አይሁድ የሆኑትን ለእነሱ ተብሎ የተቀየረ ነው፣ የተተረጎመ ነው። እሱን ነው ቤተክርስቲያን የምትቀበለው። ቀኖናም ስናይ አባቶች እሱን መጽሐፍ ነው የሚጠቅሱት፣ እነሱ መጽሐፍ ነው ከጥቂት ከነጀሮም በስተቀር። ስለዚህ የአይሁዶች ሁለቱም የአይሁዶች ናቸው። ግን የቶቹ አይሁዶች ኢየሱስ ክርስቶስን ያልካዱና ኢየሱስ ክርስቶስን የካዱ ልዩነቱ እሱ ላይ ነው እንጂ ሁለቱም አይሁዶች ናቸው። ስለዚህ ሰባ ሊቃውንት ግሪኮች አይደሉም። ክርስትናም አልነበረም ከክርስቶስ ልደት በፊት። ከክርስቶስ ልደት በፊት የተተረጎመ ነው። እዛ ትርጉም ላይ ዜድ ያለው ነገር የለም። ለዚህም ነው እኛ ኢየሱስ ክርስቶስ ልጁን አደቀቀ ብለን ማናምነው። በፕሮቴስታንት ይህ ትምህርት አለ። እግዚአብሔር ልጁን ቀጣው የሚለው ትምህርት ያለው ለዚህ ነው። በዚህ በነገራችን ይሄን ቢነበብ ራሱ እንደዛ አይልም። ምንድነው አይሁዶች የመሰላቸውን ነገር ነው። እኛ ይሄን መስሎን ነበር፣ እሱ ግን ብለው ያስተካክሉታል። እሱ ግን ለኃጢአታችን ብሎ ይናገራል። በእንትን ብታደርገው ሁለቱ የተለያየ ትርጉም ነው። ስፒሮስ አሁን ላይ እዚህ ጋር ተቀምጠን ሁላችንም ያለ መረጃ በመረጃ እንደ ሀሳብ ምናምን ሳይሆን መረጃ አሁን ለምሳሌ ዜድ ሲናገር መረጃ አቅርቦ ነው ያወራል። በዛ መንገድ ብናወራስ መረጃ አሁን ኤርሚያስ መረጃ ቀረበ። ስፒሮስ ያለውን ሰምተናል። ሉክ አሁን ስፒሮስ ባለበት አይነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሰባ ሊቃናት ከሆነ ተርጉመዋለች ብሎ የሚለው የቱን የ2000 ዓመተ ምህረቱን ማለት ነው። ይሄኛውን ይሄ ከሰባ ሊቃናት ትርጉም የተተረጎመ ነው ብላለች። ግዕዙንና የሰባ ሊቃናት ሴፕትዋጀንትን መሰረት አድርጌን የተረጎምኩት ብላለች። ይሄኛውን ግን ስትተረጉመው ከማዞሬቲክ ቴክስት ነው የተረጎመችው። ኦኬ፣ እዚህ ላይ ነው የምትበላው። የኢትዮጵያ ኦርቶዶክስን አንተ ራሱ አታውቃትም ብለን ምንልህ ለዚህ ነው። ለምን ይሄኛው በብፁዕ አቡነ ተክለ ሃይማኖት ፓትርያርክ በ1980 ዓ.ም የታተመው 80 አሃዱ ነው የቀደመው።
ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ታተመ ብሎ የሚለው ሎክ ኤርሚ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታተመ። ጥያቄ ሌላ ጥያቄ አመጣ ኤርሚያስ። ቆይ ከሁለት ሺህ እትም ውጭ ሌላ መጽሐፍ የላትም ሲል አልነበረም እንዴ? ሰው አላት። ይኸው የ1980 ዓመተ ምህረት ይሄኛውን ከማሳተሟ ከ20 ዓመት በፊት ያሳተመችው ማለት ነው። ይሄኛው ሚሊኒየም ላይ ይሄኛው 1980 ዓመተ ምህረት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታተመ ይላል። አባ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ 80 ያዱ የቀድሞ የኦርቶዶክስ ማለት ነው። ይሄኛውን ብሉይ ኪዳን ስትተረጉም ከማዞሬቲክ ቴክስት ነው የተረጎመችው፣ ኖት ከሴፕቱአጀንት። የስፒሮስን ውሸት ደግሞ እዚህ ላሳየህ ምን እንዳለ። ኦርቶዶክስ ከሴፕቱአጀንት ላይ ተርጉማው ከሆነ የቀድሞውን ትርጉም ማለት ነው ይሄኛውን ትርጉም ይሄኛውን ብቻ አይደለም በብፁዕ አቡነ ባስልዮስ በ1946 ነው 47 ዓመተ ምህረት የታተመው ከዚህ ነው የተወሰደው። ኦኬ አሁን ስፒሮስ እንደ ድመት አይነ ምድር ሊሸፋፍንላት የፈለገው የኢትዮጵያ ኦርቶዶክስን አያውቃትም። ኦኬ እንደዚህ ይላል። ኦኬ ሴፕቱአጀንቱ ላይ አደቀቀው የሚል የለም። ማነው ሶሪ ማዞሬቲክ ቴክስት ላይ ነው እንጂ አደቀቀው ብሎ የሚለው ሴፕቱአጀንት ሰባ ሊቃናት ላይ አደቀቀው ብሎ የሚል የለም። እኛ አናቅም ማለት እሱ። ለዚህ ነው እኔ አልቀበልም ያልኩት ማለት ነው። ኦርቶዶክስ ግን የማዞሬቲክ ቴክስቱን ተቀብላ ከማዞሬቲክ ቴክስቱ ጋር ተመሳሳይ የሆነውን እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ቀድሞ ወንድምነት ዜዶ ያንበበው ማለት ነው። ይኸው ስለ ኃጢአት መስዋዕት ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርን ፍቃድ በእጁ ይከናወናል። ከነፍሱም ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህ እሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና። እርሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል። ማን ይህንን የጻፈው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄኛውን መጽሐፏን ከመጽሐፏ በፊት ከ20 ዓመት በፊት የጻፈችው በአባ ተክለ ሃይማኖት ፓትርያርክ የፕትርክና ዘመን ማለት ነው። ስለዚህ ታዲያ ኦርቶዶክስ ይሄኛውን ከሴፕቱአጀንት የዛሬ 18 ዓመት ከማሳተሟ በፊት ከማዞሬቲክ ቴክስት ጋር እኛ ወንጌላውያን ከምንቀበለው ጋር ተመሳሳይ የሆነን ቃል ለምን እዚህ ጋር ታዲያ አስገባች? ይኸው አደቀቀው ብላ የለ እንዴ? በደዌ ያደቀው ዘንድ ፈቀደ የለ እንዴ? አሁን መተህ እንትን ሴፕቱአጀንት አይልም ብለህ ብትል ዳርያዝ እንልሃለን። የአንተን ሴፕቱአጀንት ይዘህ ዳርያዝ። ኦርቶዶክስ ራሱ ማዞሬቲኩን ራሱ ተቀብላ እዚህ ጋር በደዌ ያደቀው ዘንድ ፈቀደ ብላለች። ስለዚህ ይሄ የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት ነው። ይኸውልህ ጫጫታውን ያበዙት የዘመናት ጉዳቸው እንዳይወጣባቸው ነው። ኤርሚ ይሄ የኦርቶዶክስ ተዋሕዶ ቤተክርስቲያን 80 ያህዱ ነው። ይህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 ያህዱ ነው። በዚህ ሁለቱ ላይ አሁን ወንድምነት ባመጣው በትንቢተ ኢሳይያስ መጽሐፍ ምዕራፍ 53 ከቁጥር 10 እስከ 12 ላይ ያለው ላይ እዚህ ስለ ኃጢአተኞች ማለደ ይላል የቀድሞ እትም። እዚህ ደግሞ ስለ ኃጢአተኞች ተሰጠ ይላል። ማለደ ብሎ የሚለውን ቃል ነቅላ ወጣች ማለት ነው ኦርቶዶክስ። ኦኬ ህዳጉ ላይ ሄደን ስናይ እዚህ የሚናገረው አለ። ህዳጉ ላይ የሰባ ሊቃናቱ ይላል ግሪክ አንደኛው ላይ ሰባ ሊቃናት ኃጢአታችንን ተቀበለ ይላል። ከዚያስ ዕብራውያን 3ን ከተናገረ በኋላ እዚህ ጋር ግን ከፍርድ ተወሰደ፣ ስለ ህዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። የዕብራውያን 3ን ኮታ አድርጎ ማን ነው ብሎ የሚለው የዕብራውያኑ ነው ወይስ ዕብራውያን 3 ነው? ኦኬ የግሪኩ ሰባ ሊቃናት ብለው ተናግረው ማለት ነው። ይኸው እዚህ ጋር ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል አለ። እዚህ ግን ደግሞ ብላ የጻፈችው ኦርቶዶክስ ተዋሕዶ ቤተክርስቲያን ዘሩን ያያል ብሎ የሚለው ጋር ይኸው እግዚአብሔር ከግርፋቱ ያነጻው ዘንድ ፈቀደ፣ ስለ ኃጢአት መስዋዕትን ብታቀርቡ፣ ይኸውልህ ስለ ኃጢአት መስዋዕትን ብታቀርቡ ሰውነታችሁ ረጅም ዕድሜ ያለውን ዘርን ታያለች። እዚህ ግን የሚለው ታያለች፣ ስለ ኃጢአት መስዋዕት ብታቀርቡ ብሎ ስለ ህዝቡ ነው የሚናገረው። እዚህ ግን ስለ ኃጢአት ይኸው ስለ ኃጢአት መስዋዕት ካደረገ በኋላ ምን ነፍሱን ስለ ኃጢአት ማለት ነው። ነፍሱን ነው ስለ ኃጢአት ማን ነፍሱን ብሎ የሚለውን አስቀርተውታል። ምክንያቱም ኢየሱስ ክርስቶስን ቤተ ክርስቲያኒቱ ስለ ኢየሱስ የተነገረበትን መሰረዝ መደለዝ ልማዷ ስለሆነ ማለት ነው። ነፍሱን ስለ ኃጢአት መስዋዕት ያደረገ ማነው? ለሰው ልጆች ኢየሱስ ነው፣ የዳዊት ልጅ ነው። ስለዚህ እሱ ነው ነፍሱን ስለ ኃጢአት መስዋዕት ያደረገው። ከዚያስ በኋላ ዘሩን ያያል ይላል አለች ካለ ታዲያ ለምን ቀጥታ እዚህ ጋር
ይህንኑ ቃል ለምን የድሮ የሚለውን ለምን ቀጥታ አይጠቀሙም? ለምንድን ነው እዚህ ስለ ኃጢአት መስዋዕት ብታቀርቡ ሰውነታችሁ ረጅም ዕድሜ ይኖረዋል ብሎ የሚል ያቀረበችው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄኛው መጽሐፏ ከሴፕቱአጀንት ሳይሆን ምንድነው ከማዞሬቲክ ቴክስት ጋር ተመሳሳይነት አለው። ኦኬ እኛ ብቻ ማዞሬቲክ ቴክስትን እንደምንቀበል አድርጎ አይሁዳውያኑ ከክርስቶስ ልደት በኋላ የጻፉት ምናምን ነገር ግሪኮች ጻፉት የተባለው ለምን ከክርስቶስ ልደት በፊት 200 ዓመት በፊት ለምን አይሆንም? 500 ዓመት በፊት ለምን አይሆንም? የመጽሐፍቱ ባለቤቶች እኛ የምናምናቸው ሮማውያንን ሳይሆን ግሪኮችን ሳይሆን የምናምናቸው ብሉይ ኪዳን ላይ አይሁዳውያኑን ነው። ምክንያቱስ የመጽሐፉ ባለቤት እነሱ ናቸው። የነቢያቱ መገኛ እነሱ ናቸው። የሐዋርያቱ መገኛ እነሱ ናቸው። አለቅ መቀጠል ይችላል። ስለዚህ አዲስ ኪዳንን አስረክበ ዘግተው ስፒሮስ አሁን ያልተቀራ ስለሆነ ስፒሮስ ከመረጃ ጋር አቅርብልን። ስፒሮስ ከመረጃ ጋር ትልቁ ላይ መረጃውን ያወጣል። በነገራችን ኤርሚ ራሱ ያወጣው ሰባ ሊቃውንቱ እንደዚህ ይላል ብሎ አሁን ይኸውልህ ስማኝ አዳምጠኝ። ስፒሮስ ታወራለህ ቃል መቀየሩን መጽሐፍ ቅዱስ ከፍተህ አልተቀየረም የሚለውን ነገር አሳይ። በቃ አለቅ። እኔ በጊዜ እንድተኛ አሁን አሳይቶክ ነበረ። አሁን ኤርሚ አሳይቶኛል። እሷ የሰማንያ ስማ ማለደ የሚለውን ህዳጉ ላይ ነፍሱን ሰጠ ነው የሚለው ብሎ ባለቃውንት ይሄን ነው የሚለው ብሎ ተናግሯል። ግን ማስተዋል እንትን ካላለ አዳም የምትለው ነገር ካለ እዚህ ላይ ማስረጃውን ካወጣሉ እና አንብቦ እንግዲህ ከእንግሊዘኛው ኦኬ ዜዶ አለ ዜዶ ማለት መተርጎም ስለሚችል ከዜዶ ጋር አብረን እንድናነብ ነው። ዜዶ አለ ዜዶ ነው ያነሳው ሀሳቡን ከዜዶ ጋር አውሮ ኤርሚያስ የመጽሐፍ ቅዱስ ዜዶ አለ ምን እንትን ልበል። አይ ጎበዝ፣ አይ ዜዶ መኖሩን ነው እንድታየው ነው አንተ ለእንትንም ስለሆነ ዜዶ ስለሆነ ያነሳው ይህን ጥያቄ። ይሄ ሰብቶኤጀንትን ማለት ነው። ይሄ መጽሐፍ ቅዱስ ሰብቶኤጀንት ነው። ኤልኤልኤክስ ስለሚል አይታየኝም። ኤልኤክስ ይታያል። ኤልኤክስ ይታያል። ያ ኢሳያስ 53 ይላል። ያ ከዛው ምኑን ነው ማምጣት የፈለግከው? ምንድን ነው ማምጣት የፈለግከው? ላሳ እንድትተረጉሙ ነው። የኢትዮጵያ ኦርቶዶክስ ራሱ ነው የተረጎመችው ወይስ ሌላ እንደሆነ ምንድን ነው ማምጣት የፈለግከው ነው የጠየቁት ጥያቄ። ላሳየህ እኮ ነው። ሜክ ሹር እያደረግህ እኮ ነው እኮ። ምንድን ነው ማምጣት የፈለግከው ማለት አሁን ይሄ ያመጣኸው ምንድን ነው የምልህ። መጽሐፍ ቅዱስ በእንግሊዝኛው ሰብቶኤጀንቱ በእንግሊዝኛው ነው። በኢትዮጵያ ኦርቶዶክስ በአማርኛ ነው የተረጎመችው አይደል? ቆይ እሺ፣ አንድ ጊዜ ጥያቄው ያለው እሱ ላይ አይደለም። ጥያቄው ያለው ማዞሬቲኩ ነው ወይንስ ደግሞ ሰብቶኤጀንት ነው? ትክክለኛ አሃ የትኛው ነው? ቆይ እናንተ ይኸውልህ ሁለቱንም ይኸውልህ ቆይ አንድ ጊዜ ቆይ አሁን እያሾፍክ ምናምን የሆነች እንትን ለማድረግ የምትሞክርበት ሲቹዌሽን የለም። አሁን በሁለቱም መጽሐፍ አላችሁ። ኦኬ የትኛው ነው ትክክል ከሁለቱ መጽሐፍ? ኦኬ አይ የኢትዮጵያ ኦርቶዶክስ በአሁኑ የትኛው ነው ትክክል ከሁለቱ መጽሐፍ? የትኛው ነው ትክክል? አዳምጥ። ተራው እኮ እኔ ነው እኮ አሁን አዳምጥ። ደግሞ አውራ አይደለ? አዳምጥ። ማውራት ትችላለህ። አዳም ነው የምታወራ፣ ያንተ ተራ ነው። ቴንክ ዩ ስለጠየቀው ነው ሚዩት ያነሳ። መጽሐፍ ቅዱስ አንተ ሰብቶኤጀንቱ ስህተት ነው ብለህ የምታምነው ማዞሬቲኩ ነው ትክክል? እኔ አላነሳው እኔ ያንተ መጽሐፍ እና ታዲያ ምንድን ነው የምትልህ? ቤተክርስቲያን ስለዚህ የትኛው መጽሐፍ ነው አታላለች ቀጥፋለች ስላለብር እንዴ? ድምጽ አንድ ጊዜ እባክህ ይኸውልህ ኤርሚ፣ ጥያቄውን በደንብ ስማ ኤርሚ። አንተ አሁን እንዲገባ ስለሆነ የኔ ዋናው ዓላማዬ እዚህ ያለሁትም ኤርሚ ይህንን ጥያቄ ይመልስልኝ። ይኸውልህ በሁለቱም አትመው ሲጠቀሙ ኖሮ እስከዛሬ አስወርዶ በእናትህ ልጅ የትኛው ነው? አንድ ጊዜ ተነሳ፣ አንድ ጊዜ ሚዩት አድርገው፣ ሚዩት አድርገው። አዳም እንደፈለክ አውራ። ሰላም ለኪ በመሀል እየገባህ ነው። እኔ ነኝ ባለተራው አዳም ነው። አዳም እያወራ ነው። ጥያቄ ጠይቅ። ኧረ ሚዩት አድርገው። ሰላም ለኪ ይኸውልህ ጊዜው ወይም ሰዓቱ የአዳም ነው። ለአዳም ነው የተሰጠው ሰዓቱ። እሱ ደግሞ ጥያቄ ጠየቅከው ዜድን አይደለ? አዳም ስጠይቀው ነው ሊያብራራልህ እየሞከረ ያለ። ስለዚህ እሱ ማብራራት ስህተት ነው ብዬ አልቀበለውም። ለምን አንተን የጠየቅከው ከመጀመሪያው። አዎ ግን ምን መሰለህ ኤርሚ አድምጠኝ።
ምን ነበረ ጥያቄው? የመጀመሪያው ጥያቄ ጥያቄው ቃል መቀየር ነው አይደለ? ቃላት ቀይራለች አለ። በእንግሊዝኛ ሲሆን ቃላት አይቀየርም እንዴ? እንግሊዝኛውም ደሴም ነው በአማርኛ። ስለዚህ እኛ ቤተክርስቲያን ስለዚህ ኤርሚያስ ያሳየው ታዲያ አሁን ከ20 ዓመት በፊት የታተመውን እትም እና ከዛ ደግሞ በ2000 የታተመው እትም ቃላቱ እንደሚቀያየር እኮ እያሳየ ነበረው። ምን መሰለህ ይኸውልህ በክርስትና ውስጥ ሁለት እንትኖች አሉ። አንደኛው የማዞሬቲክ የሚባል አለ። ሁለተኛ ደግሞ ሰብትዌጀንት የግሪኩ ቨርዥን አለ፣ የሂብሩ ቨርዥን አለ። የኦልድ ቴስትመንት ማለት ነው። የብሉይ ኪዳን ሁለት ቨርዥን ያለን። አሁን ይሄ በስኮላሮች ዘንድ በጣም ተቀባይነት ያለው ሰብትዌጀንቱ ነው ተቀባይ። የክርስቲያኖች መጽሐፍ ሰብትዌጀንት ነው። የክርስቲያኖች መጽሐፍ ቅዱስ አባቶቻችን የጠቀሱት ኢየሱስ ክርስቶስ የጠቀሰው ሐዋርያቱ የጠቀሱት ሰብትዌጀንት ነው። 90% የጠቀሱት ከሰብትዌጀንት ነው የክርስቲያኖች መጽሐፍ። ግን ሂብሩ ግን ስህተት ነው እያለን አለ። የሂብሩ ስህተት ነው አንልም። ግን አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ2000 ዓመተ ምህረት ስታሳትም ሰብትዌጀንቱና የግዕዙን ነው ከግዕዙ ወስዳ ነው። ከግዕዙ ላይ ያልተገኘው ከሰብትዌጀንቱ ላይ እያደረገች ነው የተረጎመችው ማለት። ስለዚህ 10 ላይ ቁጥር 10 ላይ ያለው ወንድማችን ሲከስ የነበረው ሳያውቀው ነው የከሰሰው። ዝም ብሎ መጥቶ ዝም ብሎ በቃ ቤተክርስቲያን መክሰስ ስለሚፈልግ ሲከስ ነበር፣ ሲሳደብ ነበር፣ ብዙ ነገር ሲናገር ነበር። አሁን ሲያዝ እኔ ለማለት የፈለግኩት ምናምን ብሎ ሌላ ደግሞ አዲስ ቴሪ ሊነግረኝ ይሞክራል። እንደዛ አይደለም። ከተሳሳትክ ተሳስቻለሁ ብለህ አምነህ የቃላቱን እንትን ብታሳየን አይሻልም? እሱን አሳየንና ከዛ ልጁ ጋር ወቀሳ ሲመጣ በኋላ ይወቀሳሉ። ልስን 10ኛው ሎርድ ኦልሶ ፕሊዝ ቱ ፐርጅ ሂም። ፐርጅ ማድረግ ማለት ስለ ከኃጢአት በቃ ፐርጅ ነፃ ለማድረግ ማለት ነው። በአማርኛውም ሄደህ ተመልከተው። እግዚአብሔር ከግርፋቱ ያነጻው ዘንድ ፈቀደ ነው የሚለው አይደል? ያው እዚህ ጋር እግዚአብሔር የሚለው ሎርድ የሚለው ነው። ፕሊዝድ ማለት መፍቀዱን ማለት ነው። ፕሊዝድ አድርጓል፣ ፈቅዷል። ቱ ፐርጅ ሂም ፍሮም ሂስ ስትሮክ። ከዛ ይቀጥልና ከዛው ቀጥሎ ደግሞ ኢፍ ዬ ካን ጊቭ አን ኦፍሪንግ ፎር ደ ሲን፣ ስለ ኃጢአት መስዋዕት ብታቀርብ። ኢፍ የሚለው አለ አይደለ? አየህ፣ ስለ እንደዚህ ብታደርግ ኢፍ ኬስ ነው። እንደዚህ ብታደርግ ተብሎ ተቀምጧል። ኢፍ በአማርኛው ራሱ ሲተረጉሙ ቃል በቃል የተረጎሙት፣ እንግሊዝኛውን ወደ አማርኛ ሲተረጉሙ ቃል በቃል የተረጎሙት፣ ቃል በቃል። አሁን እነሱ መክሰስ አችልም። አታለው ቢሆን ኖሮ ሲተረጉሙ ለምሳሌ ቃላት ጨምረውበት ቃላት ቀንሰው ቢሆን ኖሮ ብከሳቸው ሜክሴንስ ያደርጋል። በእንግሊዝኛ ያለውን ቃል በቃል በአማርኛ ተረጎሙት። እዚህ መተህ እንዴት ትከሳቸዋለህ? ትንሽ እንኳን እፍረት ራሱ የለም እንዴ? አንዳንድ ጊዜ እኮ ስትከስ እኮ ዩኒት ቢ 100% ሹር መሆን አለብህ ሰውን ከመክሰስ በፊት። ደግሞ ስህተት ሆነ ስትገኝ ደግሞ ይቅርታ መጠየቅ አለብህ። ይቅርታ ማጠየቅ ከሆነ ዝም ብለህ እዚህ ልታዳረቅ ነው የመጣው ማለት ነው። አንዳንድ ጊዜ ሼም ራሱ ሊይዝ ይገባል። ይቅርታ ማለት እኮ ሰውን አይገልም። በቃ ተሳስተሃል፣ በቃ ይቅርታ ብለህ ማለፍ ነው ያለብህ። ተሳስተሃል። ቆይ ሰማኝ አዳም ይሰማል? ይሰማኛል ወንድሜ። ያ እነሱ ስህተት ከሆኑ ወይም ደግሞ ትካረላቸው አይደሉም ካልካቸው እታች ያሉ የሚማሩ ሰዎች አሉ። ሁሎች ደግሞ ያንተንም እነሱ ያቀረቡትን መረጃ በትክክለኛው መንገድ የራሳቸው ሚዛን አላቸው፣ በሚዛናቸው መንገድ ይሄዳሉ። ገብቷል? የእነሱ ይቅርታ መጠየቅ አለመጠየቅ አይደለም ፐርሰናል። ዋናው ነገር ምንድነው? ሁለቱ መጽሐፍ ላይ የተጻፈው ቃል በቃል ተቀይሯል ስንል የተጻፈውን ነገር ከዛኛውም ከዚህኛውም አገናኝቶ ኤርሚያስ ያቀረበው ነገር አለ። ዜድም የተናገረው ነገር ቅድም በማብራሪያ አድርጎ አቅርቦታልኝ። ስለዚህ አሁን ስህተት ነው እያልካቸው ነው። ስለዚህ እነሱ ይቅርታ መጠየቅ አለባቸው። ለዛ ነገር አሁን በእነሱ ጊዜ ሰጥቼ ያብራሩ ወይስ ባሉበት ነገር ልክ ነው ብለን የምታምን? ይኸውላችሁ እኔን አትመኑኝ። አሁን በአማርኛ አንድ ጊዜ እኮ ላሳያቸው ላይ ረዶ ይችላል። ከእንግሊዝኛው አማርኛውን አሳየና ላሳያቸው። ሂዱና ይሄ ኤልኤክስኤክስ ማለት የሰብአዊ ሊቃውንት ማለት ነው። ኤልኤክስኤክስ ያለበት ማለት ነው። በእንትን ላይ ሰርች አድርጉት፣ ኦንላይን ላይ ማለት ነው። ኤኒ እንትን ሂዱና ሰርች አድርጉትና ኢሳያስ 53 ላይ ሂዱ። ኢሳያስ 53 ሂዱ። ከዛው ቁጥር 10 ላይ ያለውን ነገር ካፒ አድርገውና በአማርኛ ተርጉሙ። ሄደና ተርጉሙ በአማርኛ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ማች የማያደርግ ከሆነ ያው እኔ መታችሁ ጠይቁኝ። ማች የማያደርግ ከሆነ ማለት ነው ቀን ሙሉ ተሳደብ።
ወርድ ፎር ወርድ ነው የተረጎሙት፣ ቃል በቃል ላይክ ሀሳብ ራሱ አለ የተረጎሙት፣ ቃል በቃል የተተረጎሙ። እንዴት ሰው አንተ እንዴት ትከሳለህ? ቃል በቃል የተተረጎመ እያየ ሰው እንዴት ልከስ ትመጣለህ? እፍረት እንኳን የለም እንዴ? ማፈር እኮ አለብህ። አንዳንድ ጊዜ እኮ የሚያሳፍር ስራ ስሰራ ማፈር አለብህ። ከዛው ደግሞ ይቅርታ አለች እንትን ማለት አለብህ። አዳም ይኸው ገልጦልሃልኝ። አሁን ከአንተ ጋር እና ከእሱ ጋር ኮምፔር አድርጉት። አይ አይደለም። አንድ ሰዓት አንድ ደቂቃውንማ ይጨርስና ዝም ይበል። እኔና ኤርሚ እንቀጥላለን። ደግሞ ሰዓቱን ይጨርስ ብለን ነው ሰጥ ያልኩት። ይጨርስ አንድ ደቂቃ ደቂቃ ሰጥቻለሁ። ወደ መጨረሻ ሰዓት ላይ 3 ደቂቃ ሰጥቻለሁ። ኦኬ እሺ። ሰብትዌጀንቱ ላይ ሁለት አለ። በክርስትና ውስጥ ሁለት ነው፣ ሁለት ቨርዥን አለ። የብሉይ ኪዳን በማሶሬቲክ አለ። ማሶሬቲክ ማለት ከኢየሱስ ክርስቶስ ልደት በኋላ ክርስቶስ ከመጣ በኋላ ከመጥቶ ከዛ በኋላ የተሰበሰቡ ማለት። ማሶሬቲክ ማለት ከሰብትዌጀንት ከስንት ዓመታት በኋላ የተሰበሰቡ ናቸው። ክርስቲያኖች የመጽሐፍ ቅዱስ ቁኖና ሲሰሩ ማለት ጁዎቹ አልሰሩም ነበር። ክርስቲያኖችን ዝም ብሎ መቃወም ብቻ ነበር የያዙት። መጽሐፍ ቅዱስ አልተሰጣቸውም እያልኩኝ አለ። መጽሐፍ ቅዱስ የተሰጠው ለዕብራውያን፣ ነገር ግን ቅኖና የሰሩ ክርስቲያኖች ናቸው፣ አባቶቻችን ናቸው ቀድሞ የሰሩት። ሰብትዌጀንቱ ላይ ኦኬ፣ ሰዓት ያልቋል መሰለኝ። ቀጥሉ። እኛ እንቀጥል። እኛ እንቀጥላለን። እሺ አንድ ሰው ቆይ ወንድምነት አንድ ሰው አስቼ ማን ሶሪ አስቼ ከእስራኤል ካለህ አስቼ እናግባ። አራማይክም ዕብራይስጥም ስለሚችል የዕብራይስጡን የመጽሐፍቱ ባለቤት እነሱ ስለሆኑ አስቼ ካለህ አንድ ቁጥር ላክልኝ። ማነው አንድ ቁጥር ጻፍለት። ወይ ማነው አንድ ቁጥር እንኳን እንዳጽፍ ገስት ዝግ ነው። ገስት ላክለት። አይሁዳዊ ወንድም ነው። ዕብራይስጡንም አራማይኩንም እናያለን ማለት ነው። ምክንያቱም ሴፕቷጀንት ሐዋርያቱና ኢየሱስ ክርስቶስ የተጠቀሙት ሰብትዌጀንት ነው። ፕሊዝ ቆይ ብራዘር ፕሊዝ። አይ ነው ገባኝ። ያንተ ሴፕቷጀንትን እኔ አልቀበልም እኮ አልኩ። አንተ ማለት መቀበል እኮ መብት ነው፣ ግን ተቀበል ብላት በለኝ። እኛ ማዞሬቲክ ቴክስት ነው የምንቀበለው። በቃ እኔ ላውራበት አቅም ካለህ ሞግት። እዚህ መጽሐፍ ላይ ቆመህ ወንድሜ ስማ፣ ቀደም እኮ ሸሽተህ ሄደህ ነበር አይደል አዳም? አሁን እኔ ሳወራ አታውራ። ኖ ማንም ከሰማን አልፈልግም እኮ እኔ ሳወራ አያውራ። አዳምጠኝ። አሁን አንተ እስክታወራ ድረስ የምትፈልገውን ጥያቄ ስጠይቃቸው ነው ማኑ ዜድ እንዲመልስልህ ዝም በስትሎ ዝም ይላል። ትክክል። ምክንያቱም በየተራ ካላወራነ ወደ ሁለተኛው ጥያቄ አንሄድም ማለት ነው። ወደ ሁለተኛው ጥያቄ ግን አለባብሳችሁ እንድታልፉት አልፈልግም። በተለይ የኔ ጥያቄ ስለሆነ ማለት ነው። እሱ ራሱ ያውራ። ሌላ ሰው መምጣት አይችልም። አስቼ የሚለውን ወንድም አስገባው። ማንንም ማስገባት አይችልም። እሱ ነው የሚጨርሰው። ብራዘር አንተ ይሄንን ሴፕቷጀንት ቅዠትን እንዳመጣህ እኔ ደግሞ ዕብራይስጡንና አራማይኩን አመጣ። አስቼ መጥቷል። የአንተ እዚህ ገብቶ የለ እንደ ማስገባት አትችልም አትበለኝ። አስቼ መጥቷል። ሚዩት አድርጎ ጩኸታ በዛ ብራዘር፣ ጩኸታ በዛ። ማንም የኤርሚያስ ተራ ነው ይናገር እንጂ አቅማችንን ታውቃለህ ምን ያህል ድረስ እንደሆነ። ለዚህ ነው ቅድም ፈርጠተው የወጣኸው። ኤርሚ ተራው አይደለም ነው ወይስ ምንድን ነው? እኔ ስከፍት ኤርሚ ታዘብ። እኔ ማይክ ስከፍት ኦርቶዶክሳውያን ከላይ እስከታች ነው የሚሉት ከጳጳሱ እስከ ምዕመኑ። ያውራ ነው አውራ በቃ አውራ ነው የተባልከ። ኤርሚያስ አውራ በቃ ያንተ ተራ ነው። አዳም የሱ ተራ ነው። ተወሰነ የምትናገረው ስለምናገር ሚዩት አድርግ እንጂ የቤት ስራ ሰጥቼ ቁጭ አድርግ ያለው ከነ ሊቃውንት ጭምር ማለት ነው። ሚዩት አድርግ። የልጅን በትክክል እንኳን ማጣው የቤት ስራ ሰጥቼ ወደ ጥቅሱ ላውራበት የልጅን በትክክል አጠራም። ሚዩት አድርግ። ያው ለከታች እስከታች ተንጫጩ። ይሄ ነው ያሬድን። ኦኬ እንደዛ ነው እንዴ? እኔ እንደዛ የማያወሩ ሰዎችን አውርድልን ኤርሚ። የማያወሩ ሰዎች ስውሩ ሚዩት አድርግሽ እንዳታወራ። የመጀመሪያ ስለሆነ ሰላም ለኪ አላወራም። ስፒሮስ ሚዩት አድርግ። ካወራችሁ ታችሁ ነው። ካውንስሉ ስንት ጊዜ ተሰባሰበ መሰል? በቲክቶክ ኦርቶዶክስ መሰረት 10 ጊዜ ነው የሚሰባሰቡት። ይሰባሰባል። ካውንስሉ ተፈረሰ። ኤርሚያስ ካውንስሉ ኤርሚያስ ሚዩት አድርግ። ዜድ ሚዩት አድርግ። አዳም ያንተን ተራ አውርተሃል።
መጀመሪያ ለነሱ ተራ ሰጠው፣ ከዛ ደግሞ ለአንተ ተራ ሰጠው። አድሎ ሊሆን አይገባም። ከኛ ውጪ ማለት ከኛ ውጪ ሌላ ሰውን ከጠራ አባቶቻችንን ከጠራ ማለት ነው። አስቼን አስወጥቼዋለሁ። አልፈለግከውም አይደል? አስቼን አስወጣሁት። ኖ መልሰው ነው ብዬ አንተ ለመስራት አይኖርም ኤርሚ። እሺ አስገባዋለሁ። እሺ ጥያቄ ስጠይቀው ይመልሳል። ኤርሚዬ ምን መሰለህ ያውራ ኤርሚያስ ወይስ አያውራ ኤርሚያስ? ያወራል ኤርሚዬ። አንዴ ምን መሰለህ እኛ ሁለት ነን። ኧረ አንድ ጊዜ አዳም፣ እኛ ሁለት ነን። ኤርሚያስ በቃ ሳትናገራቸው በመጽሐፍ ቅዱስ በደንብ ነው የምናገራቸው። እነሱ በእኛ ቤተክርስቲያንና በፓስተሮቻችን ላይ ልጋጋቸውን አይደል የሚጠርጉት። በእውቀት እናገራቸዋለሁ፣ ከእውቀት ብቻ አልናገርም። ኤርሚ ያየው እዚህ ጋር ነው። እኛ እኮ መድኃኒታችሁ ነው። አሁን ሚዩት አድርግ፣ እኔ ላውራበት። አዳም ሚዩት አድርግ፣ እኔ ላውራበት። አዳም ተውሽ፣ አዳም የተወሰነ ሚዩት አድርግ። ከዛ በኋላ ሌላ ነገር ከሆነ አስቆመዋለሁ። ሚዩት አድርግ። እስካሁን ዝም አላልክም፣ እስካሁን ዝም አላልክም። እስካሁን ዝም አላልክም። ዝም የሚል ሚዩት አድርጉ። አሁን ኤርሚያስ ሲጀምር ነው አንድ ሰው በማለት ነው ይገባ። ታውቀኛለህ። ባለፈው ጌርሳን ቤት ተገናኝተን ፈርጠጥህ አይደል እንደ ወጣሁ ናዲ ቤት እናድርግ ብዬ ስልህ ለዛ ነው የምጮኸው። አሁንም አቅም ካለ አንተ ከኔ ጋር ግባ። በእነዚህ መጽሐፍ አሁን ና ግባ አቅም ካለህ። ኤርሚያስ ባነሳው ጉዳይ ላይ አቅም ካለ የኢትዮጵያ ኦርቶዶክስ ክርስቲያን አገልጋይ አይደለ ፈርጠጥህ አይደል እንደ ወጣሁ ዲያቆን ነህ ምናምን ነገር ብዬ ገና ስጠይቅህ አቅም ካለ ና ግባ። እዚህ አሁን መጮህ አይደለም። እሱ የጠይቀውን ጥያቄ እንመልሳለን። ዜድ ቀጥል። ከዛ አስቼ ያለ አስቼን በምንፈልገው ሰዓት ላይ ዕብራይስጡንና አራማይኩን በተለይ ዕብራይስጡን በደንብ ስለሚያውቀው አራማይኩንም ከኛ የተሻለ ስለሚያውቀው የዕብራይስጡ እያስወጡት ነው። ይኸውልህ አስወጡት። ኖ ሞዴሬተር ያለው የለም። ኤርሚያስ እኮ ለምን አስወጣኸው ታዲያ? እኔ አላስወጣሁትም። ራሱ ኔትወርክ ነው ያስወጣው። ታብታብ ካልሆነ ምናልባት ታብታብ አድርጉ። እኔ አላስወጣሁም። ኤርሚያስ እኔ አላስወጣሁትም። ራሳቸው የወጡት ኖ። አስቼ ና ተመልሰህ አንድ አፍታ እንፈልግሃለን። ዕብራይስጡን በተለይ ኢሻያውን ታነብልናለህ። ቴንክ ዩ ዜድ መቀጠል ይችላል። ያሬድንና ሰሙን አስገባቸው አንዴ። ይቅርታ፣ ወይም ዲያቆን መዝሙረ ያሬድን ወይ ሰሙን አስገባቸው አንዴ። አመሰግናለሁ። ሰሙና ኤርሚያስ ስለማይግባቡ ከአዳም ጋር ስለጀመሩ ብዬ ነው። መዝሙረ ያሬድ የለም። አንዳቸውም ጣዕም ያለው ነገር እስካሁን እያወሩ አይደለም። ተቀያየሩ እኮ እኔና መዝሙረ ያሬድ ካለ አስገባሉ፣ ግን መዝሙረ ያሬድ የለም። ሰሙና ኤርሚያስ ስለማይግባቡ ሰሙን አስገቡ። ቤት እንከፍታለን። እንደዚህ ስርዓት ካለ እስካሁን ድረስ አላወራንም። ኤርሚ እንትናን አስገባው፣ እንትናን አስገባው። ማማሰያ ቢቀያየሩ አንዳቸው ውሃ የሚያነሳ ነገር አይናገሩም። እየሰማሁ እየታዘብኩ ነው። ስውሩ ሚዩት አድርገው። ለምን አታወርደውም ስውሩን? አሁን ለምንድን ነው ለምን የሚያወሩ ሰዎች ብቻ አስገብተህ አታስቀምጥም? ኤርሚ እሺ፣ ይኸው የመጨረሻ ከዚህ በኋላ ካወራ አስወጣለሁ። ለምን የማያወሩ ሰዎች አስቀምጠህ ሀሳብ ኢንተራፕት የሚደራረገው? ይኸው አስቻለውን አስገብቼልሃለሁ። እኔ አይደለሁም የሚያስወጣሁት። ከዚህ በኋላ ካወሩ አስወጣቸዋለሁ። በቃ ስውሩንና ማነው ፍሬ የሚለውን አስወጣቸው። ሰላም ለኪ አለ፣ አዳም አለ፣ እኔና ዜድ አለን። በቃ ይኸው አለቀ። አስቼን ያስገባነው ዕብራይስጡን ብቻ ለማየት ነው። ሌላ ውጭ የለም። ስውሩንም አስወርደው። ስውሩ የሚላለ እንደዚህ ይኸው አለ። አሁን ቀዶ ስውሩ ያልከው አስወርደው። እሺ ይኸው ስውሩ አስወርደው። ቤቱ ሰላማዊ ነው። ይኸው በቃ ወረደ። አስወረድኩት። አሁን እኔና ዜድ አለን፣ አዳምና ሰላም ለኪ ያሉ። በቃ አስቼን ዕብራይስጡን ብቻ እንዲያነብ ነው ያስገባሁት እንጂ ለሌላ በፍጹም አይናገርም። ጨዋ ወንድም ነው። ቴንክ ዩ። እንደው ለአስቼ ቅድማ ያደስታውና ዕብራይስጡን አስቼ ትልቁ ላይ አድርገው ኢሻያው 53ን ታወጣልናለህ በዕብራይስጡ። እነሱ ግሪኩን አንብበውት የለ ብሉይ ኪዳን ዕብራይስጥ ነውና ዕብራይስጡን ያንብብልን። ቴንክ ዩ። ሪካርድ አድርጉት። አስቼ ቦኬርታው ተደረችሁ ስቤን ሰምቼ ነው የገባው። ምን አልከኝ አስቼ? ድምፅ አይሰማም። ድምፅ ይቆራርጣል። መስሪያ ቤት ነው መሰለኝ። አዎ ስራ ቦታ ነኝ። አሁን አይሰማም? ይሰማል። እሺ እሺ። አዎ ኢሻያውን ካሜራው ይታያል? ከ10 እስከ አይታይም። ሴቭ አድርገው። ቴንክ ዩ።
ከ10 እስከ 12 ያለውን አንብብና ተርጉምልን። ቴንክ ዩ። እሺ በጌታ በኢየሱስ ማነበዋለሁ። በየሆቫ ሐፌት ዳኮኦ ይሁሊ ኢምታሲም ይቅርታ አድርግልንና ይቅርታ፣ ደቂቃ አልተቀመጠም። ለማንበብ ነው እሱ ነው የሚያወራው። አይ ደቂቃ አልተቀመጠም። ይቅርታ። ለአንተ እኮ ደቂቃ ተቀምጦልህ ነበር ቅድም ስታነብ። አዎ ስንት ደቂቃ ተቀምጦልህ ነበር? 3 ደቂቃ ነው የተቀመጠው። እሺ በ3 ደቂቃ ውስጥ ኢሳይያስ 53 የሥራ ቦታ ስለሆንኩ እቸኩላለሁ። እሺ ጋይድ እሺ ነው ቁጥር 10 ጀምራለሁ። በየሆቫ ሐፌት ዳኮኦ ኤርሚ ታስቀምጥለታለህ ወይስ ምንድን ነው ይሄ ነገር? በቃ ዝም አሻም ነፍሶ ብለህ ያዘው ይዣለሁ። እኔ ከ36 ነው ያዘው፣ ከ39 ያቆማል። እሺ በቃ እሺ። እንደውም ከ37 ላይ ያዝለት፣ ከ40 ላይ ያቆማል። ጋይድ በየሆቫ ሐፌት ዳኮኦ ይሁሊ ኢምታሲም አሻም ነፍሾ ይርኤ ዘራ ያሪክ ያሚም በሐፌት የሆቫ በያዶ ይጽላህ 11 ሚአል ነፍሾ ይርኤ ይስባ በዳአቶ ያጽዲቅ ጻዲቅ አብዲ ለረቢም ማበኖታም ሁ ይስወል 12 לכן אחלק לו ברבים ואת עצומים יחלק שלל תחת אשר הערה למוות נפשו ואת פושעים נמנע והוא חטא רבים נשא ולפושעים יפגיע ጨርሻለሁ። ከዚህ ሌላ ምን ለማለት ነው? ስለ አመፀኞች ማለደ ይላል አይደል? ቁጥር 12 ላይ ያለው ዕብራይስጡ ምንድነው ብለው የሚለው? ስለ አመፀኞች ማለደ ብሎ የሚለው ዕብራይስጡ לכן אחלק לו ברבים በብዙ እንትን አከፋፍልለታለሁ እንደማለት ነው። ምርኮን ይሐለቅ ሻላል ተኻት ስለሞተ ነፍሱን ስለሰጠ ለኃጢአተኞች እንትን መስዋዕት ሆኗል እያለ ነው። ይማልዳል። የፍጊያ ለፖሺም የፍጊያ ማለት ይማልዳል። እዩ እንግዲህ ዕብራይስጥ ብሉይ ኪዳን ነው። ያፍጊያ ማለት ይማልዳል ማለት ነው፣ ዕብራይስጡ ላይ ማለት ነው። ኦኬ ቁጥር 10 ላይ ቁጥር 10 ላይ እሱ ግን የተረጎመው ትክክል መሆኑን በምን እናውቃለን? ቆይ ብራዘር፣ ያንተ ደጋፊ ስለሆነ ትክክል መሆኑን በምን እናውቃለን? ያንተን ሴፕቶ አጀንት እንኳን ትክክል ነው፣ ዕብራይስጡ ነው ትክክል፣ ብሉይ ኪዳን ነው። አድምጥ፣ በምን እናውቃለን? ሜዩት አድርጉ። እሺ አረጋግጥ። ቆይ አዳምና ሰላም ለኪ ማለት ነው። እናንተ የፈለጋችሁት ክርክሩን ነው ወይስ ጭቅጭቁን ነው ወይስ እንዲነገር አልፈለጋችሁም? ሜዩት አድርግ። ቴንክ ዩ። ያንተን እንኳን ፎቃቃ ትርጉም ሴፕቶ አጀንትን እንኳን ተቀበለን ሰምተናል። ዕብራይስጡ ኦርቶዶክስ ራሱ ብሉይ ኪዳን ከዕብራይስጥ ነው የተቀዳው ነው ብላ ያለችው ዕብራይስጡ ይኸው ማዞሬቲክ ቴክስት ራሱ አይሁዳውያን የሚቀበሉት ጅሽ ነው፣ አይሁዳዊ ነው፣ በጌታ የሚያምን ወንድም ነው። ቁጥር 10 ምን ይላል? አስቼ እግዚአብሔር በደዌ ያደቀው ዘንድ ይላል አይደል? አስቼ ኔትወርክ ተቆራርጧል። ታብታብ አድርጉ ከታች ያላችሁ ወንድሞች። ኔትወርክ እያያዘው ነው። ታብታብ ኮፒ ሊንክ ኔትወርክ ነው። አለቃ ሰሙን ታስገባዋለህ? ሜት አድርግ። ማንም አይገባ። 2 በቂ ነው። ማንም አያስጥልህም። ሰላም ለኪና አንተ አላችሁ፣ እኔና ዜድ አለን። አለቀ። አስቼ በቃ ኔትወርክ ታቻው እታቻው አንተን አላናገርኩም። አንተን አላናገርኩም። ኖ ታቻው ማንም ሰው ማንም ሰው ሁለቱ አላችሁ። እኔ ሁለታችን አሁን እኮ ሰማኝ። አዳም አንተና ሰላም ለኪ አላችሁ፣ ዜድ እና ኤርሚያስ አለን ብላችሁን የጀመራችሁ ናግጣ። እሺ አንድ ጊዜ ይቅርታ አድርግልኝ። አሁን አለቀ። ምንድነው አሁን ፖይንቱ ምንድነው? አሳየ። ፖይንቱ ቃል ተቀይሯል አልተቀየረም ስለሚለው ነው ፖይንታችን። ቅድም ጀምረን እያወራን ያሳየው። እኔ ቆይ አንድ ጊዜ ስማኝ። ይቅርታ 10 ደቂቃ ያወራል ከፈለገ። አንድ ነገር ልንገርህ ቀለል ባለ አማርኛ። እኛ ማዞሬቲክ እንዳለ እናውቃለን፣ ሰብትዌጀንት እንዳለ እናውቃለን። ክርስቲያኖች ኢቭን ኢየሱስ ክርስቶስ ሐዋርያቱ ጭምር ማጆሪቲ 90% የጠቀሱት ከሰብትዌጀንት ነው የጠቀሱት፣ ከሰባው ሊቃውንት ነው የጠቀሱት፣ ከሂብሩ አይደለም የጠቀሱት፣ ከሰባው ሊቃውንት ነው የተጠቀሱት። ያኛው አለ? አዎ አለ። እኔ እኮ የለም እኮ አላልኩም እኮ፣ ማጆሪቲክ እኮ አለ ብያለሁ። ግን የኛ የተተረጎመው ከሰብትዌጀንት ነው። ስለዚህ ስህተት ነን እኛ።
በማን መለኪያ ነው? ቆይ በማን መለኪያ ነው እኛ ስህተት ምን ነው? በራሳችን ኦርቶዶክስ ኤርሚ ምን እናድርግ መሰለህ? ምን እናድርግ መሰለህ? ማዳረቅ ነው የያዘው፣ ሰዓትን ማባከን ነው የያዘው። አንዴ እኔ መሀል እየገባሁ አይደለም። ሀሳቤ ልጨርስና እኮ አንድ ጊዜ እኔ አዳም መሀል እየገባሁ ስለጨርስና ለአንተው ልሰጥህ ነው። አዳም ይጨርስ፣ ሁለተኛ ጊዜ አሁንም ይጨርስ። እንዲያውም ፕሮቴስታንቶችን እየተጫንኳችሁ ነው፣ ሚውት አድርጉላቸው። ኦኬ እነሱ ይናገሩ፣ ሀሳቡን በደንብ ክሊር እንዲሆን ማለት ነው። ደቂቃ ቅድም ለአዳም ነው ብዙ ደቂቃ የሰጠሁትኝ። አሁን ደግሞ ኤርሚያስ እስካሁን ድረስ ልጁን አስገብቶ ከጠየቀው ውጭ ምንም ነገር አልተናገረም፣ ምንም ነገር አላብራራም። ይሄ አይናችሁ የሚያየው ነገር ነው። ሪከርድ እያደረጋችሁት ያላችሁ ሰዎች ራሳችሁ የምትፈርዱት ነገር ነው። አዳም አሁንም ተናገር፣ ሀሳብን ተናገር። አሁንም እናንተ ሚውት አድርጉለት። እሺ ይኸውልህ ወንድሜ ምን መሰለህ፣ አንተ የራስህን አንተ ማለት ወጣት ነህ፣ የራስህን ሪሰርች ማድረግ ትችላለህ አይደለ? ሂድና ማሶሬቲክ እና ሰብቶ ኤጀንት የሚባል አለ። ሐዋርያቱ በአብዛኛው ከየትኛው ነው የጠቀሱት? የትኛውን መጽሐፍ ቅዱስ ነው የተጠቀሙት? ክርስቲያኖች የትኛውን መጽሐፍ ቅዱስ ነበር የሚጠቀሙበት? መጽሐፍ ቅዱስ ከማን የተቀበለው ብለህ ሰርች አድርጎ አንተ ራስህ። እኛ ምን አስጨቀጨቀ? ጭቅጭቅ እኮ አያስፈልገውም። ሂድና ሰርች አድርግና ኦንላይን አለልህ አይተናና ከዛ በኋላ ሞግት። ለምን ትዳረቃለህ? ሰዓት ማባከን እኮ ነው። እሺ ምናልባት አሁን ለምሳሌ አንብቤው አልተረዳሁትም እና አሁን ይሄኛውን ሀሳብ ልተወላችሁ እያሰብኩ ነው። ምክንያቱም ይሄኛውን አሁን የኢሳይያስ 53:10 ላይ ያለውን ከ10 እስከ 12 ያለውን ነገር ችግር የለውም። እኔ እንደውም ዛሬ ያላሰብኩትም ጥያቄ ስለነበረ ስለ ቃል መጠየቅ ስለመቀያየሩ በደንብ ያነበብኩትን ግን ስለ ሮሜ 8:26 እና ስለ ሮሜ 8:34 ግን ብታወሩ ለእኔ በጣም አሪፍ ነው። ለእኔ ኤርሚ ወንድማችን እኔ አሁን እስካሁን አላወራሁም አይደል? እድል ሰጠኝ ማውራት ፈልጋለሁ። እሺ አውራ ችግር የለውም። ሲወራ አሁን መሀል ላይ ስገባ የነበርኩት አዳም ተው በቃ በራሳችን ሰዓት እናስረዳለን ነው እንጂ አውርቼ አልነበረም ቀደም። ጀስት የቤት ህግ ከሆነ ህግ ማክበር አለብኝ። ኦኬ አሁን መሀል ላይ ሰው እንዳይገባብኝ ከፈለኩ ወይም 3 ደቂቃ አስቀምጥልኝ። ያ ኤርሚያስ ተራ ነው እና በመሀል አዳም ስለገባ ነው እንጂ አዳም ከተናገረ በኋላ ኤርሚያስ አልተናገረም። ኦኬ ችግር የለውም። 3 ደቂቃ እኮ ጨረሰ። ግን የኤርሚያስ ተራ ስለሆነ ቀጣይ ወደ አንተ ልምጣ። ታዲያ ኤርሚያስ ከተናገረ በኋላ አንተ ደግሞ ቀጣይ ወደ አንተ ልምጣ። አዳም ተናግሮ ኤርሚያስ ይናገር። 3 ደቂቃ ሲጨርስ ስላየሁት ነው 3 ደቂቃ ሰጥቼው እኮ የነበረው ወደ ደቂቃ ስትወስድ ለልጁ ነው አስቻሉ የገባውን የለም ያስተረጎመ ስለነበረ 3 ደቂቃ አስቀምጥልኝ። እንደው 3 ደቂቃ ላስቀምጥለት ነው ለኤርሚያስ። 3 ደቂቃው ሲጨርስ ኤርሚያስ ታቆማለህ። ሌላ ሰው አስገባ ወንድሜ። እኔ ረፈደብኝና ማተኛ ለምን ይረፍድብሃል? ና እንዳትወርድ አዳም እፈልጋለሁ። ሌላ ቀን በደንብ እናወራለን። እኔ እንዳትወርድ አንተ ሁሉ ቃል መሸሽ ጌርሳን ቤት ሸሸህ፣ እዚህ ቤት ትሸሻለህ። አትውረድ። በቃ ቶ ኤርሚያስ በቃ ሰዓት ረፍዶብኛል ካለ ይሂድ። ቶ እሺ እኔ ላውራ። አንተ ነህ ደቂቃውን ልስጥና አንተ አውራ። በቃ ኦኬ ቴንክ ዩ። ይሄ 3 ደቂቃ ሰጥቻለሁ። አዳም ለምንድን ነው አሁን የወጣው? ዋሽቶ ነው የወጣው፣ ውሸቱን እንዳላጋለጥበት ማለት ነው። ለምን በኢትዮጵያ ኦርቶዶክስ ክርስቲያን ኤርሚ አንተ አይደለ ጥያቄውን ጠይቀው በ80 አሐዱ አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍቶች ነው ወገባቸው እየተፈታ ያለው ማለት ነው። መጽሐፍቶቻቸው ፊት ነው መቆሚያ ያቃታቸው። ለኢትዮጵያ ኦርቶዶክስ ክርስቲያን 1980 ዓ.ም በታተመው መጽሐፏ ላይ መቅድሙ ላይ እንዲህ ይላል። ቤተክርስቲያናችን ከቤተክርስቲያናችን የሃይማኖት አነጋገር ከግዕዙ ጋራ እንዲስማሙ የተደረጉ ቃላት፣ አረፍተ ነገሮች አልፎ አልፎ ብሉይ ኪዳንን በተመለከተ ልብ በል ከዕብራይስጡ፣ ሐዲስ ኪዳን በተመለከተ ከግሪኩ የተለየ በዕብራይስጡና በግሪኩ እንዴት እንደሚል በህዳግ ወይ በፍኖተ መልክ እንዲታይ ተደርጓል ይላል። ብሉይ ኪዳን በተመለከተ ዕብራይስጥ ነው ልብ በል። ሐዲስ ኪዳን በተመለከተ ግሪክ ነው። ኦኬ እዚህኛው 80 አሐዱ የ1980 ዓ.ም ትርጉም ላይ ማለት ነው። በዚህኛው ላይ ደግሞ ይሄኛው አዲሱ ማለት ነው። አዲሱ የተሳሳተው መጽሐፋቸው ራሳቸው ሊቃውንት ሁሉ ጭምር እየተናገሩ ባሉት ላይ ምን ይላል ይታይህ። ብፁዕ ቅዱስ አቡነ ጳውሎስ የኢትዮጵያ ፓትርያርክ ሆነው እንደተሾሙ መጀመሪያ ካቀዷቸው አበይት የቤተክርስቲያን ተግባራት አንዱ ቅዱሳት መጽሐፍትን በቤተ ክርስቲያኒቱ ያተረጓጎም ስልት በግዕዙና በሰባ ሊቃናት መሰረት ለማስተርጎም ነው ይላል። ሉክ
በግዕዙና በሰባ ሊቃናት ለማስተርጎም ነው መሰረትነት፣ በግዕዙና በሰባ ሊቃናት መሰረትነት። እዚህስ በግሪኩና በዕብራይስጥ አየህ ኦርቶዶክስ የምትሰራውን የቀድሞውን 80 አሐዷን በግሪክና በዕብራይስጥ አስተርጉማ ኢየሱስ ያማልዳል ብላ ስለ አመፀኞች ማለደ ብሎ ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል በደዌ ያደቀው ዘንድ ፈቀደ ብሎ ያለውን ቅድም ያፍጊያ ብሎ የሚለውን ይማልዳል ብሎ የሚለውን የዕብራይስጡ እነሱ ተሰጠ እያሉ እጅ ከፍንጅ ተያዙ ማለት ነው። ኦርቶዶክስ ተዋሕዶ ቤተክርስቲያኒቱ ናት ይህንን ጥፋት እያጠፋች ያለችው። እዚህ ከግሪኩና ከዕብራይስጡ ብሉይ ኪዳንን ከዕብራይስጥ አዲስ ኪዳንን ከግሪክ ከተረጎመች እዚህ ከግዕዝና ከሰባ ሊቃናት ማነው ተርጉሚ ብሎ ያላት? አሁን መጠየቅ ያለብህ እዚህ ነው። ይኸው በግዕዙና በሰባ ሊቃናቱ መሰረትነት ለማስተርጎም ነው ይላል። ግዕዝ እዚህ መሰረታዊ ቋንቋ ሆኖ ነው የቀረበው። ኤርሚ እዚህ መጽሐፍ ላይ ግዕዝ የመጽሐፍ ቅዱስ መሰረታዊ ቋንቋ ሆኖ ነው የቀረበው። ግዕዝ የመጽሐፍ ቅዱሳዊ መሰረታዊ ቋንቋ አይደለም። 4 ነጥብ። ዕብራይስጥና ግሪክ ነው የመጽሐፍ ቅዱስ መሰረታዊ ቋንቋ የተባለው ማለት ነው። አዲስ ኪዳን በግሪክ ነው የተጻፈው፣ ብሉይ ኪዳን በዕብራይስጥ ነው የተጻፈው። ስለዚህ ዕብራይስጡ ያፍጊያ ብሎ የሚለውን ጠጡት። ማጭበርበር ማምታታት የለም። አሁን የሰባ ሊቃናቱን እነሱ ለመቀበል የማዞሪክ ቴክስትን ጋርቤጅ ይጨምራል ማንም ማለት ነው። እኔ አንተን ሰባ ሊቃናት ከነ ትምህርት ጭምር ጋርቤጅ ይጨምርልሃለሁ ማለት ነው። ማዞሪቲክ ቴክስት የአይሁዳውያን ነው። የአይሁዳውያንን ካነን ነው የምቀበለው። ቴንክ ዩ ኤርሚ ደቂቃ ጨርሰሃልኝ። ኦኬ ሰላም። አሁን አንተ ነው የምታወራው፣ ያንተ ተራ ነው። መግቢያ 3 ደቂቃ ልትወህና 3 ደቂቃውን አስቀምጥልሃለሁ። መግቢያ ግን የምትናገረውን ነገር ካለ ተናገርና ከዛ በኋላ መግቢያውን ስጨርስ ደቂቃን አስጀምርልሃለሁ። መልካም። አሁን መግቢያ ምን እንደሆነ ልንገራችሁ። ከዚህ በፊትም አውርቼ አውቃለሁ። አሁን ምንድነው እየተከሰሰኝ ያለ ነው? በ1980 ላይ የታተመ መጽሐፍ የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍና የ2000 እትም አንድ አይደለም፣ ሁለቱም የተለያዩ ናቸው ያተሙት ብሎ እየተናገረን ያለው። አንደኛ ነገር እዚህ ጋር መወሰድ ያለበት አንድ አባት ሊሆን ይችላል፣ የሆነ ግሩፕ ሊሆን ይችላል። መጽሐፍ አሳተመ ኦርቶዶክሳዊ ተብሎ ማለት መጽሐፍ አሳተመ ማለት የኦርቶዶክስ ቤተክርስቲያን ህትም ነው ተብሎ ይወሰዳል ማለት አይደለም። እንደ ህጉ እንዳሰራሩ እቺ ቤተክርስቲያናችን አንዴ አይ ምናልባት እሺ እንዳትገባ ምን መሰላችሁ፣ እቺ ቤተክርስቲያናችን ሲኖዶሳዊ ቤተክርስቲያን ነው ያለችን። የምትመራው ደቂቃ አርግለት። ወደ ጉዳዩ እየገባ ስለሆነ ኦኬ መግቢያ እንዲናገር 3 ደቂቃ ይኸው አድርጌለታለሁ። ቦነስ ትሰጠኛለህ፣ ችግር የለውም። እነሱ ብዙ ደቂቃ ወርተዋል፣ ከ3 ደቂቃ በላይ። ኦኬ ምን መሰላችሁ፣ አሁን ኦርቶዶክሳዊት ቤተክርስቲያናችን ሲኖዶሳዊ ናት። ፓትርያርክ አሁን ያሉ ፓትርያርክ በራሳቸው ተነስተው በቀንተውም በቀናይነትም ሊሆን ይችላል መጽሐፍ ቢያሳትሙ የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ተብሎ አይወሰድም። እንደ ስንት ጊዜ ነው የምንነግራቸው? በሲኖዶስ ተወስኖ ሲኖዶስ የራሱን ሊቃውንት መድቦ ቢሰራ ይህ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ነው ተብሎ ይወሰዳል። ሲኖዶስ ነው የሚወስነው በኛ ላይ። ስለዚህ በ1980 ያለው በሲኖዶስ የተወሰነ መጽሐፍ አይደለም፣ የ2000 እትሙ ነው በሲኖዶስ የተወሰነው። ስለዚህ ያኛውን እንደ ቤተክርስቲያናችን ተጠያቂ ተደርገን አይካሄድም ማለት ነው። ምንም እንኳ ፓትርያርክ ቢሆኑ ኃይለሥላሴ ቢያሳትምም እኛ እንጠየቅም። ታዲያ 2000 እትሙ ግን በሲኖዶስ ተፈቅዷል፣ እሱ እንወስደዋለን። ሌላ ነገር ማሶሪቲ ቴክስት እና የሰባ ሊቃውንት ግልጽ አድርጌ ላስረዳ። የሰባ ሊቃውንቱ ማለት ነው ከ250 እስከ 150 ባለው ዓመተ ዓለም ማለት ነው ከልደተ ክርስቶስ በፊት የብሉይ ኪዳን መጽሐፍት በግብፅ ሀገር አሌክሳንድሪያ ከተማ ውስጥ በማን ነው የተተረጎመ ከተባለ ወንድማችን ኤርሚ ይስዋሽ ነበረ። በራሳቸው በአይሁዳውያን የታተመው ከ12ቱ ነገደ እስራኤል 6 ሊቃውንት ተመርጠው ከዕብራይስጡ ወደ ግሪኩ ተቀየረ። ኦኬ ያለው ታሪክ ይሄ ነው። ግን ምን ስንባል ነበረ? አይሁዳውያን አላሳተሙትም፣ አይሁዳውያን አልሰሩትም፣ አይሁዳውያን አልተረጎሙትም። እራሳቸው የአይሁዳውያን ሊቃውንት የተረጎሙት
ተቀባይነት ነበረው። እስከ ልደተ ክርስቶስ አይሁዳውያን የትኛው መጽሐፍ ሲጠቀሙ ነበረ? ይህ ሰባ ሊቃውንት የተባለ መጽሐፍ ሲጠቀሙ ነበር አይሁዳውያን እስከ ልደተ ክርስቶስ። ከዛ በ6ኛው ክፍለ ዘመን ነው ክርስቶስን ስለማይቀበሉ አይሁዳውያን ክርስቶስን ስለማይቀበሉ 12 ሊቃ ማን ነው ይቅርታ ኦርቶዶክስ ማን ነው ክርስቲያኖች ሁሉ ከነ ደቀ መዛሙርቱ ጋር ደቀ መዛሙርቱም ሲጠቅሱት የነበረ የብሉይ ኪዳን መጽሐፍት የሰብትዋጀንት መጽሐፍ ስለነበረ ያንን ተቀባይነት አልፈለጉትም። ክርስቶስ በማን ይሰብኩ ነበረ? በብሉይ ኪዳንም እንዲህ ተብሎ ተጽፏል እያሉ የሰብትዋጀንት ነበር የሚጠቅሱት ማለት ነው። ኦኬ ሐዋርያ ሲጠቅሱት የነበረ ያንን ነው። ያንን መቃወም ስለፈለጉ በ6ኛው ክፍለ ዘመን ማለት ነው የራሳቸው መጽሐፍት ተረጎሙ። እሱ ደግሞ ምንድን ነው የሚባለው? አሁን ወንድማችን ኤርሚ ሲጠቅሶ የነበረው ማለት ነው ማሶሬቲክ ቴክስት ይባላል ማለት ነው። ስለዚህ እኛ የምንቀበለው የመጀመሪያው እትም ነው። ለምን መጀመሪያ ሲጠቀሙበት ነበረ? አይሁዳውያን ሲጠቀሙበት ነበረ። ለምን መቀየር አስፈለጋቸው? ከክርስትና ከመጣ በኋላ ለምን መቀየር አስፈለጋቸው? ስለዚህ እኛ የምንጠቀመው የጥንቱ ነው ማለት ነው። የጥንቱ ነው የምንጠቀመው። እነሱም አይሁዳውያን ሲቀበሉ ሲገለገሉበት ነበረ እና ያለው ልዩነት ታሪክ ማንበብ ከሆነ ቀላል ነገር እኮ ነው። በአሁኑ ሰዓት ኢንተርኔት ላይ መልቷል እና ወንድማችን ቅድም ሲያነበው የነበረ የአሹ ወንድማችን ሲያነበው የነበረ ያመጣው ማለት ነው እሱ በኋላ ከቀየሩት አይሁዳውያን ራሳቸው በኋላ ከቀየሩት ከማሶሬቲክ ቴክስት ነበር ሲያነብ ነበረው። ማሶሬቲክ ቴክስት እንዲህ ተብሎ አልተጻፈም፣ አልወጣንም። ቅድም አዳም ሲነግረን ነበረ። ግን እኛ የምንጠቀመው የጥንቱ ትርጉም ነው፣ ኦሪጂናሉ ትርጉም ነው የምንጠቀመው። ሁለተኛ የተረጎሙት አንቀበልም እያልን ያለነው። ኦኬ። ስለዚህ ልዩነቱ እንወቀው። ማሶሬቲክ ቴክስት እና ሰባ ሊቃውንት ሁለት መጽሐፍት ነው ያለው። የመጀመሪያው ግን ሰባ ሊቃውንት ነው የሚበልጠው ማለት የመጀመሪያው የጥንቱ ትርጉም እሱ ነው። ኦኬ እሺ፣ ጭማሪ ደቂቃ አልከኝ። ጭማሪ ደቂቃ መስቀምጨልሃለሁ። እኔ ራሴ ጥያቄ አለኝ። ሰላም ለኪ ጋር ጥያቄ አለኝ እኔ። ያ ቆይ ኤርሚዬ፣ እሺ ቴንክ ዩ። ሰላም ለኪ። ስለዚህ ሰላም ለኪ በ1946 እና በ1946 እና በ1980 ዓመተ ምህረት ኦርቶዶክስ ተዋሕዶ ቤተክርስቲያን ያሳተመችው ሁለቱም 80 አሐዱ በቅዱስ ሲኖዶስ ፍቃድ የታተመ አይደለም ነው ያልከን? አሳተመችው አትበል። ግለሰቦች አሳተሙ ማለት ቤተክርስቲያን አሳተመች ማለት አይደለም እኮ። ስለዚህ ቅዱስ ሲኖዶስ አያውቀውም ነው የምትለን? ይሄን ሁለቱም የራሱ ሊቃውንት መድቦ እያሳተሙ መጽሐፍ አይደለም ሁለቱ። መረጃ ላይ ቅዱስ ሲኖዶስ እንዳልፈቀደ አያውቀውም ብሎናል። ቅዱስ ሲኖዶስ አያውቀውም። መግቢያው ላይ ማንበብ ትችላለህ አንተ ያዝከው። ቅዱስ ሲኖዶስ እሺ አያውቀውም ብሎናል። ልብ በሉ አያውቀውም ወስኖ እንትን ያደረገው ነገር አይደለም። እሺ ቴንክ ዩ። ስለዚህ ወደ መቅደሙ እንሂድ። አያውቀውም ብሏል። ስለዚህ የትኛውንም መጽሐፍ ነው ስትጠቀም የነበረው? ይሄ ልክ ካልሆነ ይሄ ቤተክርስቲያኒቷ ይሄንን አንብቤ ቆይ ኤርሚ፣ አንተ አሁን ጥያቄ ጠይቃህ ለእኛ ተውልን። ኤርሚ ይሄንን አንብቤ ወንድምነት ዜዶ እሰጥሃለሁ ለአንተ። ቅዱስ ሲኖዶስ አያውቀውም ብሎናል። በ1946 በብፁዕ አቡነ ባስልዮስ እና በብፁዕ አቡነ ተክለ ሃይማኖት በ1980 ዓ.ም የታተመውን ይሄንን እና ከዚህ በፊት የነበረውን ማለት ነው አያውቀውም ቅዱስ ሲኖዶስ ብሏል። መቅደሙ እንዲህ አነባዋለሁ። ቤተክርስቲያናችን ከጥንት ጀምራ በየጊዜው እንደ ህዝቡ እንደ ሁኔታው እንደ ህዝቡ አኗኗር ሁሉ መንፈሳዊውንና ስጋዊን ትምህርትን እውቀት እንዲያድግ ህዝቡ ስታስተምር ስትረዳ ኖራለች። አሁን መሰረታዊ ዓላማዋን ጠብቃ ይህንኑ መንፈሳዊና ማህበራዊ አገልግሎት በየጊዜው ለትውልድ በሚበጅና በሚጠቅም ሁኔታ አደራጅታ መቀጠል ያለበት መሆኑን በመገንዘብ የማሳተሚያ ድርጅትን አቋቁማ ቅዱሳት መጽሐፍትን እንዳስፈልግናታቸው በግዕዝና በአማርኛ እያሳተመች መንፈሳዊና ማህበራዊ ተልኳን በተሟላ ሁኔታ በመፈጸም ላይ ትገኛለች። እንዲሁም ቅዱስ ሲኖዶሳችን ቀደም ሲል ከግዕዝ ወደ አማርኛው ተተርጉመውና ታትመው የነበሩቱ አሁን ለአገልግሎት ሲፈልጉ የማይገኙቱ እንደገና እንዲታተሙ እንዲቀርቡ ከዚህ በፊትም ያልታተሙት በጊዜው ያለውንም የሚቀጥለውንም ትውልድ ለማገልገል በሚችልበት ሁኔታ የአማርኛ ትርጉማቸውን ከዘራቸው ወይ ከምንባባቸው ጋር ሳይፋለስ በጥንቃቄ እንዲዘጋጁ እንዲታተሙ በማድረግ ስነ ጽሁፉን በማስፋፋት ላይ ነው።
በዚሁ መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍትን የያዘው በ1947 ሶሪ እዚህ ጋር 46 ተሳቼ ነው። በ1947 ማለት ነው። በ1947 ዓመተ ምህረት ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ የታተመው ተሰራጭቶ በማለቁ እንደገና አሳትሞ ለማቅረብ አስፈላጊ መሆኑን ስለተገነዘብን በውስጡ ልብ በል ኤርሚ እዚህ ጋር አሁን መምህር ሰላም ለኪ የዋሻው ማለት ነው። በውስጡ ከቤተ ክርስቲያናችን ሃይማኖት አባባል ውጪ የሆኑትና ከግዕዙ ጋር የማይስማሙትን ቃላት፣ አረፍተ ነገሮች ቅዱስ ሲኖዶስ ልብ በል ከተመለከታቸውና ካስተካከላቸው በኋላ እንደገና እንዲታተም አደረግን ይላል። አየህ፣ ቅዱስ ሲኖዶስ ከተመለከታቸውና ካስተካከላቸው በኋላ ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡ ከምርመራ ያመለጡ ባዕዳን ቃላት ቢገኙ የመጽሐፍት ህትመት አንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርቡልን ሰብስበን እንደገና በሚታተምበት ጊዜ በቅዱስ ሲኖዶስም ታርሞና ተስተካክሎ ሊታተም ይችላል አለ። የ47ቱን በ80 ዓመተ ምህረት ስታርመው ቅዱስ ሲኖዶስ ተመልክቶታል፣ አርሞታል፣ ፈቅዷል። ይኸው አባ ተክለ ሃይማኖት ፓትርያርክ ሰላም ለኪ ግን እዚህ ይሄንን መጽሐፍ ቅዱስ ሲኖዶስ አያውቀውም ማለት ይሄው ያውቀዋል። ለዜድ ሰጥቻለሁ። እሺ አጭርና ግልጽ ኤርሚ ሚዩት ነህ ኤርሚ